ምንም እንዳትናገር በቃ እኛ ወንድማማቾች ነን። እኔ ቅድም ለተናገርኩት ደምረው በጣም ይቅርታ ብያለሁ። ከንቲባ ከዚህ በኋላ እንትን አትበል፣ ደምረውንም ተመስገንንም እንዳትናገር። ለምን እኔ እንድንሰማክ ነው። ሰምተናል። በቃ አሁን ሰማንህ። እባክህ አንድ ቃላት አሁን ወደ ጊፍት እንሂድ። ጊፍት ስጡ። ጊፍት 5000 ድረስ ኮፕሊንግ እኔ ኮፍያ ሰጥቻለሁ። አይደለም እንትና ምንድነው አንበሳ ወርዳለሁ ስላለ የጊፍቷን ተሜ የጊፍቷን እቺ አሪፍ የጊፍቷን እቺ መዋሸት የለበትም መስጠት አለበት። ስለዋሸ ነው አንበሳ ብሎ ዋሸ። አዎ ቴንክ ዩ ልቤ ደምሮ አልሙናፊቅ እዴ አይዲዬ በጣም ያዳማ ሰው ኃይሉ ያዳማ ሰው እንዴት ነህ? አይቃሉ እሺ ያቺ ስለሚኖር ያስተማርካት ላይ ወጣፈላለው ትነግረኛለህ። ኃይሉ የተክለ ሃይማኖት አድናቂ የተክለ ሃይማኖት ታሪክ የገባው እውነተኛ በተክልያ አትምጣብኝ ማርያምን በጣም በተክልያ ያለ እውቀት አሜዚንግ what proud in me okay this man is a very dangerous man በነገራችን ላይ እኔ ሰዓት ነክቶብኛል። እቺ ልናገርና ልሂድ እኔ ከይቅርታ ጋር ቅድም ጥያቄ ስትጠይቁ ነበርና እንትን አዳም በሰራው ኃጢአት እኛ ለምን እንጠየቃለን የሚል ጥያቄ ዳስ ፌር። አሜሪካ ውስጥ ሰው ሁሉም ጠይቃቸው ይሄን ለምን እኔ አዳም ሜሳፕ ባደረገ እኔ ለምንድን ነው የምጠየቀው ምናምን ይላሉ ፈረንጆች። እውነታቸውን ነው። አእምሮ መጠቀም ክፉ አይደለም። ይሄን ደግሞ መልስ መስጠት አለብን። አንዱ ሞተ ሁሉ ሞቱ ይላል አሁን መጽሐፍ ቅዱስ። ዋይ እውነትም አንዱ በሞተ ምንድነው የሞት ነው። እኛ ይሄ ነገር ምላሽ መስጠት አለብን። ዝም በደፈና ሾላ በደፈኑ ይዘመር የለብንም። ለሚጠይቁን ደግሞ ምላሽ መስጠት እንድንችል የቃሉ ሙላት ይኖርባችሁ ተብሎ ተጽፏል። ለምን እውነትም ምን አገናኘን? እዚህ ፌር ሶፊ ባደረገው ጥፋት ነው ብትጠይቅ፣ ሌላ ደግሞ ከዚህ ጋር መታየት ያለበት ኢየሱስ ክርስቶስ ሞተልኝ በእኔ ምትክ ብለን እናወራለን። ትክክል ነው። ኢየሱስ ክርስቶስ በሞተ እኔ ምድን ከሆነ እግዚአብሔር እውነተኛ የሚያደርገው ምንድን ነው? የዛ እኔን ኃጢአተኛውን ሊሰቅሉኝ ልሞት እየተወሰድኩ ሳለ ምንም ያላደረገው ኢኖሰንት የሆነው ኢየሱስ መጣና እሱን ኃይሉ ዮሐንስን ተውት እኔ በሱ ቦታ ልሰቀል ቢል ኦኬ፣ ወንጀለኛውን እስከነ ወንጀሉ ሂዶ ወደ ቤት ተብሎ ምንም ያላደረገውን ሰው ንጹህ ሰው ወስዶ በመስቀል ላይ መስቀል ዝቅ ፌር፣ ይሄም ትክክል አይደለም። ስለዚህ ምንድነው ይሄ ነገር በደንብ ዲቴል መታየት አለበት ማለት ነው። ኢየሱስ በተሰቀለ እኛ በነፃ ተለቀቅን ማለት አይደለም። እስከነ ወንጀሌ ከተለቀቅኩማ ምን ትርጉም አለው? ኢየሱስ የተሰቀለው እኔ በሱ ሆኜ ሰቀል ዘንድ ነው። መከራው የወረደው እሾህ የበሳሳው ጦር የወጋው ሚስማር የበሳሳው የኢየሱስን ሰውነት ነው። እኛ በእርሱ ሆነን እንሰቀል ዘንድ ነው። መጽሐፍ ቅዱስ ምን ይላል? የክርስቶስ ኢየሱስ የሆኑትን ሥጋ ከክፉ ምሻቱና ሐሳቡ ጋር ሰቀሉት ይላል። ከክርስቶስ ጋር አብሬ ተሰቅያለሁና ማንም አያድክመኝ ተብሎ ተጽፏል። እኔ በመስቀል ከፍ ከፍ ባልኩ ጊዜ ወደ ላይ ከፍ ከፍ ባልኩ ጊዜ ዓለምን ሁሉ ለራሴ ስባለሁ ተብሎ ዓለም ሁሉ አብሮት እንዲሰቀል የተፈለገው ወንጀለኞቹ ስቅላትና ሞት የሚገባን እኛ ነን፣ ኢየሱስ አይደለም። በእርሱ ሆነን እንሰቀል ዘንድ ነው ኢየሱስ የተሰቀለው። ኢየሱስ በተሰቀለ እኛ ዳን ማለት አይደለም። ኢየሱስ በሞተ እኛ ሕይወት አገኘን ማለት አይደለም። በሞቱ እኛ አብረን እንሞት ዘንድ ነው። ለዛ ነው ሞት ሳያደርግ ወደዚህ ዓለም የገባ የለም። ወደድንም ጠላንም ወደዚህ ዓለም መግቢያ አካላችን ኮራፕትድ ባዲ እዛው አዳም ሲወርድ ሲዋረድ የመጣ ኦልሬዲ የተዛባ ለኃጢአትና ለኃጢአት ውጤቶች ሰሰብተብል የሆነ ኦልሬዲ የተዛባ ለኃጢአት ራሱን ያዘጋጀ አካል ነው ከእናትና አባታችን ያገኘ ነው። እነሱም ከአያቶቻችን ከቅድመ አያቶቻችን ሄዶ ከዛ ከወደቀው አዳምና ኃጢአት ከሰሩት አዳምና ሔዋን ተያይዞ የመጣ ነው። የዛ ካርበን ካፒ ነው፣ ሌላ ኬትም አልመጣም። የዛ ዱፕሊኬት የተደረገ አካል ነው እኛ ጋር የደረሰው። ስለዚህ በኮራፕትድ ባዲ አዳምን ክሮስ ያደረግነው ከአዳም ጋር ያገናኘን የለበስነው አካል ብቻ ነው። አዳም በእድሜ አይቀድመንም። ባይዘው ሰው አንድ ቀን የተፈጠረው
የሆኑ ከሊትና ከሌሲተኙ እግዚአብሔር ያለታ ሰውየውን ፈጠረው ማለት አይደለም። ዘፍጥረት ምዕራፍ 1 ላይ ነው ሰው ሊሆን የሚችል ዘር የሰጠው እግዚአብሔር አንድ ቀን ነው። ነገር ግን ወደዚህ ዓለም የምንገባው ዳርቻና ዘመናትን ወሰነላቸው ስለሚል መጽሐፍ ቅዱስ በመውለድና የመዋለድ ህግ በእግዚአብሔር መንግስት ፕሪንሲፕል ተራችንን ጠብቀን እግዚአብሔር በወሰነልን ስፍራና በወሰነልን ጊዜ በመዋለድ ህግ ወደዚህ ዓለም ገባ። ያ ማለት እኛ የተፈጠርነው አሁን ነው ማለት አይደለም። ሁላችንም ዘፍጥረት ምዕራፍ 1 ቁጥር 26 28 ላይ የተፈጠርነው ወይም የተወለድነው። ኦራይት የአዳም ኃጢአት እኛ በዓለም ሳላችሁ መከራ አለባችሁ አይዟችሁ እኔ ዓለምን አሸንፌዋለሁ የተባለው ያ የተሸነፈው ዓለም ወይም ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ይኸውም እምነታችሁን ነው ይላል። ይህ ዓለም ኮስሞቲክ ወርልድ ኢቪል ወርልድ ሲስተም ነው። ስለዚህ ተመልከቱ፣ በወደቀው ዓለም ውስጥ ሰይጣን አክሰስ ማድረግ ይችላል። በወደቀው ዓለም ውስጥ ደግሞ አካላችንን ሰይጣን ዩዝ ማድረግ ችሏል። ስለዚህ ሰይጣን ሊጠቀምበት የሚችለውን አካል ነው ለብሼ ወደዚህ ዓለም የገባሁትና የአዳም ውድቀት ወደድኩም ጠላሁም ያገኘኛል። ስለዚህ በባዴ አማካኝነት ከአዳም ጋር የተገናኘውበት የአዳምን የጣለው ነገር በአጠቃላይ ያንን እናቴ በአመፃ ጸነሰችኝ በኃጢአትም ወለደችኝ የሚለው ስለለበስነው አካላችን ነው የሚያወራው። በአመፃ ተጸንሶ በኃጢአት የተወለደ ኮራፕትድ ባዲ ወይም የተዛባ አካል ነው የወረስኩት። ስለዚህ የተዛባና ኮራፕት ያደረገ አካላችን ለኃጢአት የአመፃ የጦር ዕቃ መሆን የሚችል ነው። ከዛ የተነሳ የአዳም ሞት እኔንም አገኘኝ ማለት ነው። በዚህ መልኩ ነው አንዱ ሞተ ሁሉ ሞተ የተባለው እንጂ አዳም ኃጢአት ሲሰራ ኃይልሻ አንዱ ያላግባባን ነገር እየተወያየን የነበረበት አዳማዊ ኃጢአት መስቀል ላይ አልቋል፣ አሁን በአዳም ኃጢአት አንጠየቅም የሚል አስተምሯል። ታዲያ አዳማዊ ባህሪ ኢየሱስ ክርስቶስ የረሳው ኃጢአት አለ እንደ እያንዳንዱን ፈጽመዋል። የተረሳ ኃጢአት የለም። ጥል በመስቀል ተገሏል። እርሱ ኃጢአትን ሊያስወግድ እንደተገለጠ እናውቃለን ተብሎ ተጽፏል። ደግሞም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሏል። ያላስወገደው ኃጢአት የለም። ኃጢአት የተባለው ስለዚህ አሁን አዳማዊ ለምሳሌ ዛሬ አዲስ የተወለደ ልጅ አዳማዊ ኃጢአትን ይዞ ነው የሚወለደው ወይስ ንጹህ ነው? ከአዳም ኃጢአት የጸዳ ነው? አሁን ቅድም ያወራሁትን በስጋችን አማካኝነት ወደኛ የሚተላለፈውን ማንኛውን ኮራፕት አንድ ህፃን ታሞ የሚሞተው ለምንድን ነው? ኃጢአት የነካው አካል ስለሆነ እንዴ? አዳማዊ ባህሪ የሚባለው ኢየሱስ ክርስቶስ በመስቀል ላይ ዛሬ ግልጽ ነው። አዳማዊ ኃጢአት ቀርቷል ወይስ አሁንም የአዳማዊ ኃጢአት ወራሾች ነን? በስጋ በኩል ያለው ስትል አለ። በመንፈስ ሌቭል እኛ ጋር መንፈሳችንን ለሞት ያበቃው ያ ትሪገር ያደረገው በአዳም አማካኝነት ወደዚህ ዓለም የገባው ሰውና እግዚአብሔርን ለያይቶ የነበረው እሱኛው ተወግዶ በጽድቅ ኦልሬዲ ወደ ነበርንበት ስፍራ ኢየሱስ ክርስቶስ የዛሬ 2000 ዓመት ገደማ መልሶናል። የቀረ ኃጢአት የለም። ያልተወገደ አዳማዊ ባህሪ ኃጢአት በአዳም በኩል ነው የገባው ወደ ምድር። የስ በሰይጣን አማካኝነት ከሰይጣን ወደ አዳም መጣ። ስለዚህ አሁን አዳም ድኗል በአሁኑ ሰዓት። አዳም እኮ እንደማንኛውም የብሉይ ኪዳን ቅዱሳን እንደነ አብርሃምና ይስሐቅ ያዕቆብ ተስፋ ቃል ገብቶለታል እኮ ድኗል። አዳም ነው። አዳም በቀጥታ በቃ ከዳነ አዳም ከዳነ ዋናው የኃጢአቱ ምንጭ የሞቱ ምንጭ ሰውዬ ከዳነ በማይመለከተን እኛ ለምንድን ነው ታዲያ የምንጠየቀው? ቅድም እኮ ተናግሬያለሁ እንዴት እንደምንጠየቅ። ያን አስወግዶታል ኢየሱስ ዛሬ 2000 ዓመት ገደማ። ካሁን በኋላ በአዳማዊ ባህሪ አንጠየቅም። ኢየሱስን ባለማመን ነው የምንጠየቀው። ቅድም አንዱ እንደምሩ ሲያብራራ ነበር። ኮራፕትድ የሆነ ባዲ ይዘን ስለመጣን በዛ ምክንያት ነው አላልክም እንዴ? ኮራፕትድ ባዲማ ገና ነፃ አልወጣም። ነፃ የወጣው ዳግም የተወለደው ማንነታችን ውስጣዊ ማንነታችን ነው። አሁን ኮራፕትድ ባዲ ገና በሞት ነው ነፃ የሚወጣው። የሰው ለንተና 3 ነው አይደል? መንፈሳችሁም ነፍሳችሁም ስጋችሁ ነው አይደል የሚለው። ዳግም የተወለደውና ንጹህ የሆነው ወደ ቀደመው ስፍራ የተመለሰው ስፒሪታችን ነው ዳግም የተወለደው። ነፍሳችን ዳግም አልተወለደም። አሁን የምንጠየቀው በኢየሱስ ክርስቶስ ባለማመኑ ነው ሰው የሚጠየቀው። ከዛ ውጪ ምንም የቀረ ኃጢአት የለም። ምንም ሲጀመር ኃጢአት የለም። ሶፊ ሰዎች አሪፍ። እንደዛ ከሆነ ታዲያ አዳም የት አምኖ ነው? ማንን አምኖ ነው ሄዳ ነው? በማመን ከሆነ አዳም የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንድንበዘን ከሰማይ በታች የተሰጠ ሌላ ስም የለም ይላል። አዳምም ሆነና አብርሃም በብሉይ ኪዳን ዘመን የነበሩት በክርስቶስ ኢየሱስ በተስፋው ቃል አምኖ ነው የዳኑት።
እነሱ ወደፊት አመኑ፣ እኛ ወደኋላ አመንን። መዳን በኢየሱስ ክርስቶስ ነው። መስዋዕትን በሚሰዉበት ሰዓት ታስታውሳለህ? እግዚአብሔር መጥቶ ወንጌልን ለአዳም ሲሰብከው ከእሷ የሚወለደው ጭንቅላትን ይቀጠቅጣል፣ እሱ ደግሞ አንተ ሰኮናውን ትቀጠቅጣለህ ብሎ ሲናገር ያ ባይዘዌ እዛ ጋር እኮ ወንጌል ሊሰበከላቸው የመዳን ተስፋን የሰጣቸው በክርስቶስ የማዳን ፕላን እግዚአብሔር አወጣላቸው። ተስፋን አልጣላቸውም። አዳም ወዴት ነህ የሚለው እኮ ጥያቄ ያለታ በዮርዳኖስ ወንዝ የኋለኛው አዳም በተገኘ ጊዜ የዛ ተምሳሌት ነው። ወንጌል እኮ ነው የሰበከው። እንደ ተስፋው ቃል የወደፊቱን እኮ በጥላ መልክ ወንጌል ሰበከላቸው በተለያየ ፎርም ለተለያዩ ቅዱሳን። አዳም ያንን እድል እንዴት አገኘ? አዳም የምታወራው የሔዋንን ባል ነው ሰውየው ነው አለም እንዳንተ የሆነው ሰው እሱ መጀመሪያ ከእግዚአብሔር በኃጢአት ወድቆ በሸሸ ጊዜ እግዚአብሔር ተከትሎት ሄደ። አዳም ወዴት ነህ? ይሄ ሁሉ የሰከንድ ቻንስ የወንጌል አንዱ ፓርት ነው። ባይዘው ካገኘ በኋላ አዳም ይሄንን እድል ካገኘ ሌሎች የሰው ልጆች ለምን እኔ እናንተ ያንን እድል አጣን? መች አጣን? አገኘናል እንዴ? አዳምን እኮ በዛን ሰዓት ወደቀ፣ ወደ ክብሩ አልተመለሰም። ነገር ግን አዳም በተስፋው ቃል ዳነ። ልክ እንደና አብርሃም የወደፊቱን አይቶ ወደፊት እግዚአብሔር መጥቶ ከልጅ የኦርቶዶክስ ስብከት ሰምተሃል? አንድ ከልጅ ልጅ ተወልጄ የሚሉት ነገር ባይዘው ቃል በቃል አልተጻፈም እንጂ ቃሉ ትክክል ነው። ሐሳቡ ልክ ነው፣ እውነት ነው። ከልጅ ልጁ ተወልዶ ነው፣ ከአዳም ከሰው ዘር ተወልዶ ነው ኢየሱስ ክርስቶስ መጥቶ እኛን ያዳነን። ስለዚህ አዳም ወደፊት አይቶ በጥላ አምኖ መስዋዕት ሰዋ አልነበረም እንደ አዳም መስዋዕት የሚሰዋ ሁሉ እኮ ከክርስቶስ ኢየሱስ መስዋዕትነት ወንጌል እየሰበከ ነው። በጥላ መልክ መስዋዕትን የሚሰዋ በሙሉ ከኢየሱስ ክርስቶስ መስዋዕትነት ጋር የሚገናኝ ነው። እያንዳንዲቷ መስዋዕት ወንጌል አምኗል ማለት ነው። በመስዋዕት ሕግ እግዚአብሔርን ያመለኩ በሙሉ ወንጌልን ለወደፊት ኢየሱስ መጥቶ እንደሚሰዋላቸው የሚያመለክት አመልካች ቀስት ነው። በጥላው መልክ አብርሃም ከርቀት አይቶ ተሳለመ የሚለው እኮ ይህንኑ በመስዋዕት ሕግ ያለውን እኮ ነው። ራእይ አይቶ አይደለም። እያንዳንዲቱ እግዚአብሔር እየመጣ አብርሃም ሲሰብክ የነበረው ሁሉ ወንጌል ነው። አትዝ ይላል አስቀድሞ ለአብርሃም ወንጌል እናሳወቀው የሚለው በተመሳሳይ መልኩ ለአዳም ወንጌል እናሳውቁታል። ዓለም ሳይፈጠር በክርስቶስ የመረጠንን በክርስቶስ የማዳን ፕላን እንደሚያድነው ለአዳም በሚገባው መልኩ ወንጌል ሰበከው። አዳምም አመነ። ለዛ ነው ከዛ በኋላ ለእግዚአብሔር ሲሰዋ የምታየው። በጣም ጥሩ። ስለዚህ ቅድም የተናገርከው ነገር ብዙዎችን ግራ ስላጋባ ኃጢአት ተሸንፏል፣ ተደምስሷል፣ ኃጢአት የሚባል የለም ብለህ ሰዎች እንደ ማበረታቻ እንደ ኢንሴንቲቭ እየወሰዱት ነው። እና ኃጢአት የለም ስትል በቃ የለም ያ ከነጭራሹ ምንም እችን ረስቼ ሄድኩ ወይኔ በረሳው የሚለው ኢየሱስ አንዳች ነገር በመስቀል ያልተገደለ ጥል ያልተወገደ ኃጢአት የለም። ስለዚህ ኃጢአት የሚባል ነገር የለም። ብንገልም ብንዘሙትም ምንም ችግር የለም። ጥሩ ጥያቄ። እሱ ለብቻ ነው የሚታየው። አሁን አንተ መጠየቅ ያለብህ ኃጢአት የለም ብለሃልና ሰው ምን ሊጠይቅህ እንደሚችል ኃጢአት የለም ስትል ይሄ በምድር ላይ ሰዎች በስጋ ህይወታቸው ሊሰሩ የሚችሉ ነገር አሁን የሰው ልጅ እየኖረ ያለው አዳም በሚኖርበት በጽድቁ ጊዜ ወይም ደግሞ ኤደን ገነት በሚኖርበት ጊዜ የነበረ ጊዜ ነው አሁን እየኖረ ያለው የሰው ልጅ ወይስ በረከሰ ዓለም ውስጥ ነው እየኖረ ያለው የሰው ልጅ? ጥያቄ በጥያቄ ላታብዙና እሱን እመጣላለሁ። ደሜ ይሄኛውን ክሊር አድርግና ሶፊ የጠየቀው ከባድ ጥያቄ ስለሆነ ተስሙላችሁም። እኔም ለዛን ፍጥጥ ብዬ ኃጢአት የለም ያልኩት ቀጣይ ጥያቄ እንድትጠይቅ ነው። ጠየቅ ካንተ ለምሳሌ ዝሙት፣ መግደል፣ እርኩሰቱ፣ ሐሜቱ፣ ጥላቻው ሁሉ ምንም የቀነሰ ነገር የለም ጨምሮ እንጂ ያለው። ታዲያ ምን ብለን ልንጠራው ነው? እነዚህን ዛሬ የድርጊት ኃጢአት የምናያቸው ክፉ ነገሮች የት መጡ ኃጢአት ከተወገደ የሚል ጥያቄ ይነሳል። እኔና እናንተ እዚህ ጋር የምንግባባው ኢየሱስ ኃጢአትን እንዳስወገደ መቼም ክርስቲያን ነኝ የሚል ሰው ጥያቄ ያለበት አይመስለኝም። መንፈስ ቅዱስ እንኳን ወደዚህ ዓለም ሲመጣ ስለ ሶስት ነገር ዓለምን ሲወቅስ ስለ ጽድቅ፣ ስለ ኃጢአትና ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ነው። ይህ ሰይጣን አሳሳተኝ፣ ሰይጣን እንዲያደርገኝ ምክንያትን አቁም ተፈርዶበታል ነው። ጽድቅን በተመለከተ ሁሉን ጨርሶ ወደ አብ ስለመሄድ ነው ማለቱ ጨርሼ ለኤቪደንስ የራሴን እንደምዤ ገብቻለሁ፣ ኖ ኤክስኪውዝ አልቋል ስራው። ኃጢአትን በተመለከተ በእኔ ስለማያምኑ ነው አለ። ኢየሱስን ሪጀክት የማድረግ እግዚአብሔር መድኃኒት አድርጎ የላከውን ሪጀክት የማድረግ ኃጢአት፣ እሱ ደግሞ ዴድሊና አደገኛው ፓርት ነው። ኃጢአትን በተመለከተ ተወግዷል። ሁለት ነገር ልናገርና የጠየቀውን ጥያቄ ልመልስ። አንደኛ መጥምቁ ዮሐንስ ኢየሱስ ከመሞቱ በፊት አየውና እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ብሎ ወደፊት የተናገረው ኃጢአት ከተወገደ
ምድር ረክሳለች ወይስ ደግሞ ጸድቃለች? ምድር አይ ይጠፋብኛል። እንደዚህ ነው አሁን ጥያቄን በጥያቄ ላይ ከሆነ ትንሽ እና ረክሳውንማ በሉ እንግዲህ እናንተ ደምረው አንዴ ያብራራ። ግድ የለም ደምረው አንዴ ያብራራ። ይሄ ፈንዳሜንታል የሆነ ጥያቄ ስለሆነ ብዙ ሰው ሀሳብ ስለሆነ አንዴ ይጨርስ። ኤግዛክትሊ መጥምቁ ዮሐንስ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ይሄኛው ወደፊት ነው የተናገረው፣ ትንቢት ነው የተናገረው፣ ገና አልሞተም ኢየሱስ። ሐዋርያው ዮሐንስ ደግሞ አንደኛ ዮሐንስ መልእክት ምዕራፍ 3 ላይ እርሱ ኃጢአትን ሊያስወግድ እንደተገለጠ እናውቃለን ይላል። ኢየሱስ ክርስቶስ የተገለጠበትንም ሪዝን ሲናገር የዲያብሎስን ስራ ሊያፈርስ እግዚአብሔር ተገለጠ ነው የሚለው። የቀረ ኃጢአት የለም፣ ጥልን በመስቀል ገሎ ተብሎ ተጽፏል። ያልተገደለ ጥል የለም። ሰውንና እግዚአብሔርን ሊለያይ የቻለው የኃጢአት ፖቴንሻል ተነቅሏል፣ ስሩ ተነቅሏል። ከመሰረቱ ስሩ ነው የተነቀለው። ኦኬ ኢየሱስ ክርስቶስ ለቅርንጫፉ መልስ ለመስጠት አልመጣም፣ ለስሩ ነው መልስ የሰጠው። ቅርንጫፉ አሁንም አለ፣ ዝሙት አሁንም አለ፣ ድሮም አለ፣ እርኩሰት፣ መግደል፣ ክፋት፣ ጥላቻ አሁንም አለ። ምን እንበለው? እነዚህ ኃጢአት አይደሉም የሚል ጥያቄ ቢነሳ በዘልማድ ኃጢአት ተብሎ ይጠራሉ እንጂ ኃጢአት አይደሉም። የኃጢአት ውጤቶች ናቸው እነዚህ። ዝሙት ከኮራፕትድ ባዲ ምክንያት ካልታደሰ አእምሮ የሚመነጭ፣ አእምሮ ማለት የሰው ልብ ማለት ነው። ጌታ ኢየሱስ ምንዝርና፣ መግደል፣ ክፋት ከሰው ልብ ይወጣል። ልብ የሚለው ቋንቋ ሰብኮንሽሳችን ወይም አእምሯችንን ነው ልብ የሚለው እና ካልታደሰ አእምሮ የሚመነጩ ናቸው እነዚህ ነገሮች። ኮራፕትድ ባዲ እስካልሞትንና በዚህ ዓለም እስካለን ጊዜ ድረስ አካላችን ነፃ አልወጣም፣ ለኃጢአት ሰሰብተብል ነው። አሁንም ሰይጣን አክሰስ ሊያደርገው የሚችለው ነው እወቁ። ምክንያቱም አንሬኒውድ አእምሮ ነው ያለን፣ ነፍሳችን ድኖ አላለቀም፣ አካላችን ኮራፕትድ ነው፣ የወደቀ ዓለም ውስጥ ነው የምንኖረው። ሰይጣን አክሰስ በሚያደርገው ዓለም ውስጥ እስካለን ጊዜ ድረስና ኮራፕትድ ባዲ ውስጥ እስካለን፣ ያልታደሰ አእምሮ ታድሶ ያላለቀ ወይም ድኖ ያላለቀ ነፍስ እስካለን ጊዜ ድረስ ካልታደሰ አእምሮ የሚመነጩ ዝሙት፣ እርኩሰት ምናምን ሁል ጊዜ አለ። ምንድነው የሚጠቀሙት? አካላችን የታደሰ አእምሮ ሲከተል የጽድቅ የጦር ዕቃ ይሆናል። ያልታደሰ አእምሮ ሲከተል የአመፃ የጦር ዕቃ ይሆናል። ስለዚህ እነዚህ ዝሙት ምናምን ኃጢአት ሳይሆኑ የኃጢአት ፍሬዎች ናቸው፣ መገለጫ ማኒፌስቴሽኖች ናቸው። ኃጢአት የተባለው የሚታያለን ፐርሰን ነው ባይዘው። ኃጢአት ታስታውሳላችሁ፣ ፐርሰኒፋይ አድርጎ ነው የሚያቀርበው ኃጢአትን። ኃጢአት ጥል በመስቀል ተገሎ የሚገደል ነገር ነው። ሰውንና እግዚአብሔርን መለያየት የቻለ ነው። ምንድን ነው ኃጢአት ተብሎ ቢጠየቅ ጊዜው ስንጂ ሌላ ጊዜ ወይ በትምህርት መልክ አስተምራለሁ። ሪሊ ኃጢአት ምንድን ነው? ዝሙት ካልሆነ እነ ዝሙትን ኮዝ የሚያደርግ እነ መግደልን ኮዝ የሚያደርግ ከበስተጀርባ ያለ አደገኛ ነገር ነው ኃጢአት። ኢየሱስ ስለኛ ኃጢአት ሆነ ነው የሚለው። ስለኛ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን ልጁን ስለኛ ኃጢአት አደረገው ይላል። ኢየሱስ ኃጢአት ሆኗል ራሱ። የሶስቱን የሕማማት ቀን ታሪክ ነው የሚያወራው ባይዘው፣ ኃጢአታችንን የተሸከመበትን ማለት ነው። ስለዚህ እነዚህ የሚታዩ በአክሽን ሌቭል ያሉ ኃጢአቶች ስራቸው ከተነቀለ ከየት ነው የሚመነጩት የሚል ጥያቄ ካነሳችሁ ካልታደሰ አእምሮ ኢየሱስ ክርስቶስ አለ ከሰው ልብ ይወጣሉ አለ። ልብ የሚለው ቋንቋ መንፈሳችን ሳይሆን የነፍሳችን የውስጠኛው ክፍል ማለት ነው፣ ሰብኮንሽስ ማለት ነው። ኦልሬዲ ካልታደሰ አእምሮ የሚመነጩ በኮራፕትድ ባዲ የሚገለጡ ስጋችን የአመፃ የጦር ዕቃም ሊሆን ይችላል፣ የጽድቅ የጦር ዕቃም ሊሆን ይችላል። እወቁ፣ ስጋ ሁል ጊዜ አእምሮን ነው የሚከተለው። ስለዚህ ኃጢአት ከዚህ ነው የሚወጣው እንጂ ኃጢአት ተወግዷል። ጥል ከእግዚአብሔርና ከሰው መካከል ወጥቷል። ዛሬ ሰይጣን የዚህ ዓለም ገዢ ይመጣል አለ ኢየሱስ፣ ወደ ውጭ ይጣላል አለ። ምክንያቱም አለ መክሰሻ ይዞ ይመጣል። ወንድሞቻችን ሲከስ የነበረ የወንድሞቻችን ከሳሽ ተጣለ ነው የሚለው መጽሐፍ ቅዱስ። እንዴት እንደተጣለ ታውቃላችሁ? መክሰሻ ዶስ የለም። አሁን ሶፊ ሞት ይገባዋል ሲል እግዚአብሔር አዎ ይገባዋል፣ ኃጢአተኛ ነው። ከዛስ ይሄው ተሰቅሏል፣ ከኢየሱስ ክርስቶስ ጋር አብሮ ሞቷል። ተሰቅለሃል፣ አብረህ ሞተሃል፣ አብረህ ተቀብረሃል፣ አብረህ በትንሣኤ ተነስተሃል። በቀኙ ሲያስቀምጠው ደግሞ አብሮ አስቀምጠዋል። በነገራችን ላይ ቅድም የሆነ ሰው እዚህ ጋር ስታወራ ነበረ። ዓለም ሁሉ ከኢየሱስ ክርስቶስ ጋር ሞቷል። ለዓለም ሁሉ ዋጋ ተከፍሏል። ዓለም ሁሉ ከኢየሱስ ክርስቶስ ጋር ተሰቅሏል። ዓለም ሁሉ ሞቷል። ዓለም ሁሉ ተቀብሯል። ዓለም ሁሉ ከኢየሱስ ክርስቶስ ትንሣኤ አብሮ ተነስቷል። እስላምም፣ ክርስቲያንም፣ ኤቲስቱም፣ ሁሉም ጠንቋዩም፣ ሁሉም ልዩነት የተፈጠረው ሁሉ አብሮ በአብ ቀኝ አልተቀመጠም። በአብ ቀኝ ለመቀመጥ አምኖ መቀበል እሺ ማለትን ይጠይቃል። እምቢ ያሉት እምቢ ብሎ ቆሟል። እስካሁን እየተለመኑ ነው። እሺ ያሉት ደግሞ በአብ ቀኝ ተቀምጠዋል። ልዩነታችን እዚህ ጋር ነው። ስለዚህ የመለስኩ ይመስለኛል ሶፊ። ኃጢአት እነዚህ የድፍረት ኃጢአቶች ምንድን ናቸው ለሚለው ማለት ነው። ላተስማሙ ትችላላችሁ በነገራችን ላይ
ይሄንን የጀመርኩት እኔ ነኝ። በብዙ ነገር ካንተ ጋር የሚያስማሙኝ ነገሮች አሉ። ማለት አሁን ደስ የሚለው ነገር ሶፊ ትንሽ ማስተካከያ ነው እንጂ ተሳስታል ምናምን አለ። የኃጢአት ምንጭ አዳምና ሔዋን አይደሉም። የኃጢአቱ ምንጭ ባለቤቱ አባቱ ሰይጣን ነው። ሰይጣን ከመጀመሪያው አመፀኛ ነው። ይሄ ደግሞ የኔ አባባል ነው። ለምንድን ነው ለሰይጣን አልሞተም ብትሉኝ የኔ ነው። ከሌላ ጋር እንዳታገናኙ። ባለቤት ስለሆነ ነው ለሰይጣን ዋጋ ከፍሎ፣ እኛ ግን ስላሳሳተን ነው። ተሳሳቶች ስለሆኑ ነው ለሰው ልጆች ዋጋ የከፈሉት ብዬ አምናለሁ። ይሄ እኔ እምነት ነው። ከምንም ጋር ሶፊ ሰሞኑናና ኃጢአት ምንድን ነው የሚለውን አንድ ቀን ምንድን ነው ኃጢአት ምንድን ነው የሚለውን አንድ ቀን ክፈትልንና ሶስታችን ብንወያይ ደስ ይለኛል። ኃጢአት ምንድን ነው የሚለውን የኢትዮጵያ ሕዝብ ማወቅ አለበት። ሪሊ ኃጢአት ምንድን ነው? ዮሐንስ ቆይ እያወራሁ ስለሆነ በዚህ ጉዳይ እኔ ብዙ ጊዜ አንተም ቤት ምንም ስላልተገናኘው ነው። አይሰማም? ይሰማል። ከታች ሆኜ እሰማቸዋለሁ። እዚሁን የምጠይቅ ጥያቄ አለና ናና መልሶ እፈልገዋለሁ። ኧረ መልሶ ችግር የለም። ፈለገ ግን ቆይ ትመልሰዋለህ አይሉን ጠራዋል። ችግር የለም። ተረጋጋ። እንዲ ኧረ በስመ አብ ገና ጠዋት ነው። ተረጋጋ መልኬ። ይሄ የኔ ነው የምትለው አንተ ኦርቶዶክሳዊ ነህ። የኔ የምትለው አስተምሮ አለህ እንዴ ለብቻ አንተ? አይ ይሄ መረዳቴ ነው የማወራ። መረዳቴ ማለት የኔ መረዳት ምንድን ነው? ለምንድን ነው? ይህንንም ለነገሩ አባቶች ሊቃውንቶች ነው ከነሱ ወስጄ ነው። እኔ ዝም ብዬም አይደለም። የኔ የሚባል አለ እንዴ? አንተ ኦርቶዶክሳዊ ነህ። አሁን አዳምጠኝ። እኔ ሀሳቤን የመጽሐፍ ቅዱስ ሀሳቤን መናገር እችላለሁ። ከዛ በኋላ አችልም ቤተክርስቲያኗ ካስተማረች መናገር አችልም። አንተ መጽሐፍ ቅዱስ ለእኔ ምን የተሰጠኝ ነው? እንዳነበው ነው እኮ ቤተክርስቲያን የሰጠች። አችልም እንደሱማ እሱ ተው። አሁን እንትኑን አትግባ። እኔ ይህንንም ያመጣሁት ከሰጠች ቀኖናና አስተምሮ ውጭ እንዴት ይሄ የግል አስተምሮ ነው? የግል አመለካከት ነው። የግል እኮ አይደለም የተማርኩት እዛ ላይ ባይጻውን መጽሐፍ ቅዱስ አልተጻፈም አምጣ እንዳትለኝ እንጂ ከአባቶች ከሊቃውንት ምንጭ ስለሆነ ባለቤት ስለሆነ ሰይጣን ከመጀመሪያው ኃጢአትን የራሴ ብሎ እንደዚህ እናድርግ። እሺ ደምረውና ተመስገን ኦርቶዶክሶች ናችሁ። የኔ የሚባል አስተምሮ የኔ አረዳድ የሚባል አለ እንዴ በእናንተ በተማራችሁት? እንዴ ትውፊት አታውቅም እንዴ አንተ? እኔ ትውፊት ነው የሰማሁትን ትውፊት እኔ እኮ ለማወቅ ነው። በፈለገ ምን እንትን አስባለ ተመስገንና ደምረው እንትን አታስብለኛ። የሆነ ክፍፍል እሺ እንደፈለክ ለነገሩ ጠይቀህ ጥያቄ ነው። ጥያቄ እኮ የጠየቁት የጥያቄ ስህተት የለም። ይቻላል ወይ ነው ተመስገን ደምረውም ይቻላል ይመልሱልኝ ነው ካልኩት። ሌላ ኦርቶዶክስ ቢኖር ጠይቅ ነበረ። እኔ ጠየቀኝ። እኔ ከሆነ እስካሁን ድረስ እኔ በተረዳሁትና በገባኝ መልክ ብዬ አላወራም። ቤተክርስቲያን የራሷ የሆነ አስተምሮት አላት። ላንጸባርቅም ልናገርም ላወራም የምችለው የቤተክርስቲያንን ሀሳብና የቤተክርስቲያንን ሀሳብ ብቻ ነው። የኔ ካልኩኝ ፕሮቴስታንት ነኝ ማለት ነው። እንደፈለግኩ ሚኒስትሪ ምንም መክፈት እችላለሁ። የኔ የሆነ ሀሳብ ምንም የለም። የኔ ትምህርት እኔ እንደተረዳሁት እኔ እንደገባኝ አልልም። ቤተክርስቲያን ጥንቅቅ ያለ ትምህርት አላት። እሱን ነው የምቀጥለው። የቤተክርስቲያንን ሀሳብን ብቻ ነው ማስቀጥለው። እኔ በሳሳት ተመስገን ተሳሳተ ነው። እኔ ትክክል ከሆንኩኝ ግን የቤተክርስቲያን ትምህርት ልክ ነው ነው የሚያስብለው። ቤተክርስቲያን በእኔ ስህተት ልትባል ስለማትችል ጨርሻለሁ። እሺ በጣም ጥሩ። ለዚህ አሁን ይኸውልህ ዶግማ፣ ቀኖና፣ ትውፊት አላት ቤተክርስቲያን። በዶግማ የተቀመጠ ከመጽሐፍ ቅዱስ አስቀምጣ የምታስተምር የማይለወጥ የማይቀየር የማይሻሻል አለ። ቀኖና ደግሞ ስርዓት ነው። በየጊዜው ቤተ ክህነት ጳጳሳት ምን ተሹመው በአመት 2 ጊዜ አሁን አለ። እሱን ቀኖና ያስተካክላሉ፣ ችግር ካለ ያስወግዳሉ። ትውፊት ደግሞ ቁጭ ብለን ከአባቶች የምንማረው ይሄ እንደዚህ ነው። ለምሳሌ ያልተጻፉ ነገሮች እንኳን ቢኖር በዚህ መልኩ ነው ተብሎ አሁን እኔ ያልኩት ከዛ የሰማሁት የተማርኩትን ትውፊቱን ነው ያወራው፣ ዶግማውን አይደለም። ይሄንን ትውፊት ደግሞ ቁጭ ብለን ከአባቶች ከሊቃውንት ከመምህራን ሲወርድ ሲዋረድ መጽሐፍ ቅዱስ ራሱ ትውፊት ነው። መጽሐፍ ሳይጻፍም ከአዳም ጀምሮ እየተነገረ እስከ ሙሴ ምን ተባለ እስከሚጻፍ ድረስ ሲነገር ነበረ። ይሄ ትውፊት ይባላል። ይሄን ለልጅ ልጆቻችሁ ምን በሉ ንገሩ። እኔ ስናገር እኔ ስለዚህ ጋር ከዛ የሰማሁትን ትውፊት አሁን አልተጻፈም ምን አላለም እንዳትሉ ፈልጌ ነው እንጂ የሰማሁት በትውፊት ይሄ እኮ አልተጻፈም ብዬ እኔም ጠይቄያለሁ። ባይጻፍም ቤተክርስቲያን ትውፊት አላት። አየ ቁጭ ብለው የሚያስተምሩን አባቶች አሉን። አንድ የኔታ ጋር እኮ ነው ሀው የተማርነው እና የኔታ ቤተክርስቲያን ውስጥ ውጪ ስላስተማሩ አይቻልም ሊባሉ ነው።
የኔታ ናቸው እኮ ሀውን ያስተማሩን በምን በትውፊት ሀበል እያልን ይሄንንም በትውፊት ነገሩ። ምን ብለው ሰይጣን የመጀመሪያ ባለቤት ስለሆነ አባት ስለሆነ ኃጢአትን አሜን ብሎ ተቀብሎ አመፀኛ ሆኖ እኛን ግን ስላሳሳተን እኛ ተሳሳቶች ነን። የተሳሳትነውን ደግሞ እግዚአብሔር ረዳን። የተሳሳተውን ሰው እግዚአብሔር ጣልቃ ገብቶ ምን አለ? አዳነ። ባለቤቱ ግን አመፀኛ ነው። እሱ አመፀ። አሁን አመፅ ከየት ነው የጀመረው? ኃጢአት ከየት ነው የጀመረው ብላችሁን ትስትሉ ከሰይጣን ነው። ባለቤት ነው፣ አባት ነው። በቃ አይለወጥም። ሰይጣን አይቀየርም። ለምን? ኃጢአት የኔ ነው ብሎ ወስዷል። እኛ ግን የሚጸጸት ነገር ስላለን እግዚአብሔር የንስሐ ሕይወት ስለሰጠን በእኛ የተሳሳትን ስለሆንን እንኳን አንተ አይደለም አንድ ሰው እዛ ጋ ሞባይል ቢቀማ ብታይ አይቶ አትለውም። የቀማው አደገኛ ስለሆነ ሄደ ታግዘዋለ። እግዚአብሔር ሰይጣን ስላሳሳተን ረዳን። ለዚህ ነው እግዚአብሔር ረዳታችን የሚባለው። በትውፊት ነው። አመሰግናለሁ። እግዚአብሔር ይስጥ። ዳድ አመሰግናለሁ። እንዳጋጣሚ ሆኖ መልኬ ኦልሞስት መጽሐፍ ቅዱስ ሲናገር አንተ ግን በተማርክበትና በተረዳህበት በዚያው ልክ ጸንተ ኑር ይላል እና ሰው ከቤተ ክርስቲያን በተማረው ከቤተ ክርስቲያን በወሰደው አባቶች ሊቃውንቶች ባስቀመጡት ትምህርት በወሰደው በዚያው ልክ ነው ጸንቶ የሚኖረው። ድንገት እንደ ስህተት መስሎ እንዳይታይ ቤተ ክርስቲያን በማንኛውም ጉዳይ ትውፊትም ይሁን ምንም ያስቀመጠችልን የራሷ የሆነ ስርዓት አላት። አሁን ለምሳሌ ያክል እኔ ስናገር እንኳን አሁን ኦርቶዶክስ ወክላኝ አይደለም ወደ ሚዲያ ያመጣችኝም የወከለችኝም ቤተክርስቲያን የለችም። እኔ ነኝ የገባኝን እውነት ላውራ ብዬ የመጣሁት ወደ ሚዲያ። የገባኝ የተረዳሁትን እውነት ላውራ ብዬ ነው እንጂ የመጣሁት ቤተክርስቲያን ብራቮ በቃ አንተን ወክያለሁ አንተ ወጥተህ አገልግልልኝ ብላ አልሾመችኝም። እና እኔ አሁን ግራ ገባኝ እኮ ታሜ አንተ ልቀበል ፈለገ ልቀበል ሁለታችሁ አንድ ናችሁ። ማናችሁ ልቀበል? አስጨርሰው ሶፊ አስጨርሰው አንዳችሁ ምረጧ። ላውራ አስጨርሰው ሶፊ ጥሩ ነገር ነው ያነሳው። አስጨርሰው። ቤተክርስቲያን የምንም ችግር የለባትም። ግን እኔ የቤተክርስቲያን ትምህርትን ተረድቼ ስመጣ ሁሉ ነገሯን ተረድቼ ስመጣ ያስቀመጠችልኝ በወረቀት ያስቀመጠችልኝ ማስቀመጥ አለ። ከዶግማውም ከቀኖናውም አንጻር ማለት ነው። ይሄ ቀኖና ነው፣ ይሄ ዶግማ ነው። ነገር ግን እነዚህ ነገሮችን ብትስት ባትቀበል ልክ ነው ባትል የመዳን ነገር ትክክል አይደለም፣ ኦርቶዶክሳዊ አይደለም የሚል ትምህርትን ተምሬን የመጣው። ስለዚህ ቤተክርስቲያን ራሷን የቻለ ማስረዳት አላት፣ ራሷን የቻለ ብቁ አላት። ለዚህም ነው ብዙ ጊዜ እኔ ስጠይቀኝ አንተ ሞንክ ማናችሁም ሰዎች ስጠይቁኝ ይሄንን ጠንቅቄ አላውቅም ማለት አልተረዳሁትም ማለት አይደለም። የማብራራት አይልያ አትበለኛ አካባቢ አትበለኝ እና የማውራት አይሌ እኮ ታች ላይ ያስቀያል። የራት የማስተማር አቅሙ ባይኖረኝ ለማስተማር አቅም ያላቸው ሰዎች አሉ እዛ ሐሳብ ላይ እና እነሱ ይቅደሙ ነው የምለው። ግን እኔ የገባኝን የተረዳሁትን የቤተ ክርስቲያን ትምህርት እኔን አድኖኛል። ክርስትና ደግሞ በህይወት ይገለጣል እንጂ በማውራት አይገለጥም ብዬ ስለማምን አንዳንድ ጊዜ ራሴን ነው ማስቀድመው፣ በመኖር ነው ራሴን እና ክርስትናን በመኖር ነው የምናስቀድመው። ቤተ ክርስቲያን ግን አትሳሳትም። በጣም ደስ ይላል። እንግዲህ አስተምህሯችሁ የሁለታችሁ የተለያየ ነው። አንተ የግል አረዳድ የሚባል የለም ቤተክርስቲያን ያስተማረችኝ ነው ብለሃል። ፈለገ ደግሞ እኔም እኮ መጽሐፍ ቅዱስ ለእኔ ነው መጽሐፍ ቅዱስ ለእኔ ነው የተሰጠኝ እኮ እንዳነበው ነው ቤተክርስቲያን የሰጠችኝ፣ ስለዚህ በራሴ አንብቤ መረዳት እችላለሁ ብሎ ፈለገ። አሁን ስናገር እኔ ብዬ ነው ይኸው እሱ እኮ አለ እኔ አልወከለችም መጥቻለሁ ብዬ እየተናገርኩ ነው አለ። ገብቷል። እኔ እኮ ትውፊት አለ። ይቅርታ መልኬ መጽሐፍ ቅዱስ ለማን እንደተሰጠ አልነገርከውም ስታወራው። ድንገት ቅድም ላይ ወደ መኪናው ልሄድ ድምፅ ዘግቼ ነበር። መጽሐፍ ቅዱስ ለማን ነው ተሰጥቷል ብለህ የምታምነው መልኬ? እንዴ መጽሐፍ ቅዱስ ለማን ተሰጠ? ለማን ነው የተሰጠው?
እንዴ መጽሐፍ ቅዱስን ብለው እኮ ራሳቸው እኮ የሰየሙ 318 ሊቃውንት እንጂ እንካ መጽሐፍ ተሰጠ ተብለ ተሰብስቦ የተሰጠ ነገር የለም። መጽሐፍ ቅዱሱ ለሰው ልጆች ነው የተጻፈው። ከዛስ ለቤተ ክርስቲያን መጽሐፍ እኮ ሳይኖር ቤተክርስቲያን ነበረች። ምንድነው የተሰጣት ቤተክርስቲያን? አንዳንዴ እንዴት እንደሆነ አላውቅም። ይህን ጥያቄ ሶፊ ጠይቋል። እንትኑ ላይ ማየት ይቻላል። ችግር የለው። መጀመሪያ ቤተክርስቲያን ሳይመሰረት የኦሪቱ መጽሐፍ አለ አይደለ? ተመስገን ኧረ በመድኃኒዓለም እንዴ እኔ አለ የለም ወይ? ቆይ ክርስቶስ ለሐዋርያቶች መጽሐፍ ቅዱስን ሰጥቷቸዋል ወይስ በቃል ነው ያስተማራቸው? በቃ ወዳጅ ያው ወዳጅ አትበለኝ። ይኸውልህ ይሄ ወሳኝ የሆነ ነገር ጠይቀህ እንትን አትበል። ጠይቀሃል፣ መልስ ተቀበል። መጽሐፍ ቅዱስን ቤተ ክርስቲያን ሰብስባ ሰጠነችን እንጂ መጀመሪያ መጽሐፍ ቅዱስ ለቤተ ክርስቲያን ቤተ ክርስቲያን ሰብስባ ሰጠችን የምትለው የትኛዋ ቤተ ክርስቲያን ነች ሰብስባ የሰጠችን? እንዴት ነው የትኛዋ ቤተ ክርስቲያን? 318 ሊቃውንቶች 318 320 ምናምን አይደለም። ምን ያን ጠየቁ? አትበላ ታሪክንማ። አይ የትኛዋ ቤተክርስቲያን ናት ሰብስባ የሰጠችህ? ከሐዋርያት ክርስቶስ የመሰረታት ከሐዋርያት ቅብብሎች መጥቶ 318 ሊቃውንት ሰብስበው ይሄን መጽሐፍ እኮ የትኛዋ ቤተክርስቲያን? ቤተክርስቲያን አንድ ነች። ከየትኛው ይለኛል እንዴ? ቤተክርስቲያን ሃይማኖት አልጠየቀኝም እኮ። ሃይማኖት ከሆነ ኦርቶዶክስ ተዋህዶ ነው። ቤተክርስቲያን ሰብስባ የሰጠችኝ ያልኩህ የትኛዋ ቤተክርስቲያን? የክርስቶስ ቤተክርስቲያን በደሙ የዋጃት ማናት እሷ? ሃይማኖት በለኛ ወይ አትለያይ። አሁን እኮ አንድ አታድርገው። የክርስቶስ ቤተክርስቲያን አልክ። ማናት የክርስቶስ ቤተክርስቲያን ነቻ ሶፊ አንዴ በደሙ የተዋጀች የክርስቶስ ቆይ አንዴ ሃይማኖትና እንትኑን ሃይማኖት በለኝ አኔ አንተ እኮ ነህ ቤተክርስቲያን አንድ ሺህ ሰው አለ በክርስቶስ ደም የተዋጀች የእግዚአብሔር ቤተክርስቲያን ገብቶሃል አይደል? ሃይማኖት ከሆነ ኦርቶዶክስ ተዋህዶ ሃይማኖት ከሆነ ኦርቶዶክስ ተዋህዶ ሃይማኖት ውስጥ ያለችው ቤተክርስቲያን እልሃለሁ። አንተ ሁለቱን አንድ ለማድረግ አትጣጣ። ፈለገ ምንድነው የማውራት ሱስ አለብህ እንዴ? ሶፊ አንዴ ይቅርታ አድርግልኝና ሁለት አይነት ሐሳብ አለ ነበርክ እኮ የምትስተውና ስትረዳ የአጥማቂዎቹ ግሩፖች ሌሎች ናቸው። እነሱ ያሉት በጣም ከባድ ነው። እንደዚህ አይነት ፕሮፊት ቆይ አንዴ መልስለት የወንድሜን ጥያቄ። ይኸውልህ ሶፊ በነገራችን ላይ በድንኳን ነበር እግዚአብሔር ጠቢቡ ሰለሞን ነው ታውቃለህ፣ ቴምፕሉን የሰራለት። ከዛ በፊት እግዚአብሔር የሚመለከው በድንኳን ነበረ። ገባ? አሁን ጀስት ልበ አምላክ ዳዊት ላለው ቆይ አንዴ አንተ መመለስ አትችልም። አንተን አልጠየኩም። ለምን? እኔ ኦርቶዶክስ ነኝ እኮ አገባ። እሺ ካልክሽ የቤቱ ባለቤትን አከብርሃለሁ። አንተ ብቻ ነህ እንደ ኦርቶዶክስ እዚህ ውስጥ ያለው መምህራን ሁሉ እኮ አሉ እኮ እዚህ ውስጥ እኮ አንተ ብቻ አይደለም። ፈለገ ጳውሎስ ሲናገር ለተናገረው ነገር ኃላፊነት አለበት ወይ ደግሞ እኔ አልችለውም። ቅድም አሁን ተመስገን እዚህ ዲያቆን ቁጭ ብሎ እኔ ማውራት አልፈልግም ዲያቆን ያውሩ ከኔ በተሻለ ብሎ ለዲያቆን ሰጥቷል ቅድም። አሁን ፈለገም ከፈለገ እዚህ ጋር ላግዘው ነበር ወንድሜ ላግዘው እኮ አችልም ተዋል ምን ታግዘኝ? አልደከመኝ ወይ አልሰለችኝ? ምን ታግዘኛል? ይኸውላ ይህ ሰው እየታበ አይ አትበለኝ። ቅድም ላግዝህ አልኩ እንዴ ስለ አቡነ ጴጥሮስ ስታወራ መብትህ። ኧረ በእናትህ እኔን ምን ታግዘኛለህ? እኔ እኮ ማስተር ነኝ። ምን ሆነህ ነው እንደዚህ አትበል። እኔ አንዳንዴ ተወሱን ስተት እየሰራ ያለ እኮ አንተ ነህ። አሁን እኮ እንዳንተ አይነት ሰዎች ናቸው እኮ እየጨረበሩ ያሉት እኮ። ወይ አትችል የጠየቀህን የሶር ነው ሲጠይቅህ አንተ ዙሪያ አንተ በእናትህ አንተ አታጭበርብር። እንዳንተ አይነት ካባይ እኔ ቅድም ነፃነት ይሰጠው አንተ ጋር ነው። ሶፊ ዝም አስብለው አስገባ ነበር ዳድ አንድ ሰው ላስገባ ነበር። እንዴት ላድርግ? አስገባ የፈለከው ሶስት ቁጥር ወያትል ምን ትላለህ? አሁን ሁለታችሁ አሁን ፈለገ ራሱ ነው መመለስ የሚችለው። ከንቲባው አታግዘው። አግዘኝ ሲል ግን ትችላለህ።
ሰላም እንዴት ናችሁ? ተሙዬ ሶፊ እንዴት ነህ? ወይ ሰላም አውደ ወንጌል እንዴት ኖት? ሰላም እንዴት ናችሁ? ሰላም ብያለሁ። እንትን ሶፊ ሃይማኖት ነገራችን ላይ ዳድ ላውራና ልጨርስ። ሃይማኖት ቀድሞ የነበረ እግዚአብሔር ራሱን የገለጸበት ለፍጥረት ለዛው ስለ ሃይማኖት አይደለም። ሁለት ደቂቃ በጌታ ፍቅር ልለምን፣ በጌታ በምትወደው ኢየሱስ ልለምን፣ በኢየሱስ ልለምን፣ በኢየሱስ አንተ በኢየሱስ ልለምን። ትክክለኛ ጥያቄ ነው የሚጠይቅ መልስ። የሶር ነው በል አንተ ተመስገን ለካ ልክ ነህ እንዴ ከንቲባው ለካ እንዴ እኔ አንተ ነፃነት ይሰጥ ሲባል ለካ በነፃነት አትስተው ገድበው አታቀረብረውም። ተው እኔን ታቀረብቻለህ። ሶፊ አታቀረብረው። ተው በእናትህ አንተ በእናትህ። እኔ እኮ ቅድም አውቄ ነው ዝም ያልኩ እንጂ እኛ እዚህ መጽሐፍ ቅዱስ ነው የምናወራው እንጂ ስለ አቡነ ጴጥሮስ አይደለም። ኧረ በእናትህ እኔ መጽሐፍ ምን ፖለቲካ ታወራለህ እንዴ? አንተ ሂድና መጽሐፍ አንብብ በቃ። መንጎቹ ስማ፣ የሃይማኖት ካባ ለብሰህ ቡና የምጽፍ አንተ ነህ እንጂ ራሱን የሚሰቅል አንተ እንደዚህ አልመሰለኝም። በጣም ደካ ደገኛ ሰው ነህ እኮ ላግዝ ወንድሜን ስል አንተ አታግዘኝ ምናምን ብለህ 30 ደቂቃ እኮ ሰማን። ፍሬ ያለው ነገር አልመለስክለትም። ሶፊ ትክክለኛ ኦብጀክቲቭ ነው። እኔ ዘሞስት ኦብጀክቲቭ ሰው ነኝ። ማይ ብራዘር ጀሮንጅን ማስተምር አዳምጠኝ። ቆይ አዳምጠኝ። እኔ በጣም ኦብጀክቲቭ ሰው ነኝ። አትጨረብረኝም። ስለ ሃይማኖት ፈለገን አትጠይቅ ሶፊ። ለምን ካልከኝ ስለ ሃይማኖት ፈለገን አትጠይቅ። ምክንያቱም ገና ከግለሰብ አምልኮት አልወጣም። ትክክለኛ እግዚአብሔርን ማምለክ ሲጀምር ትጠይቀዋለህ። እሱ የአጥማቂያን አምላኪ ነው። አቤት ሶፊ ነገሩክ እኮ ወይኔ ደስ ሲሉ። አንተ በጣም የልጅ ኦርቶዶክስ ነው። በቃ አሁን ነገረንና መልካሙ እኔ ወላሂ አባቶችህን አትስደብ። አሁንም ደግሜ እልሃለሁ ዘላለሜን አቋሜን እንኳን አባቶችን እኛን አሁን የመጣነውን እንኳን መሳደብ አትችሉም። አቅምም የላችሁም። መጽሐፍ ቅዱስም አይፈቅድላችሁ፣ ቤተክርስቲያንም አትፈቅድላችሁ። የእንትን ተከታይ ይላል። አንተ አይደለ እንዴ በየቦታው እየተከተልክ የምትጓዘው? እኛ እንደውም ሰው እንዳትከተሉ የመጣን ምርጥ የእግዚአብሔር ሰዎች ሆነን እግዚአብሔር አምጥቶናል። ለእናንተ ነው ያመጣን፣ ለእኛ ብቻ አይደለም። እግዚአብሔር ይመስገን። መጽሐፍ ቅዱስ ከዚህ በኋላ እንድታነቡ እኔ ደምረውን ተመስገንን አምጥቶናል እግዚአብሔር። አሁን አዳምጥ። እግዚአብሔር ፖለቲካ እንዳታወሩ በመጀመሪያ አንተ ተማር። በመጀመሪያ ከመስበክ በፊት ዩቱብ ይፈራል እኮ ተመስገን ይፈራል። አትፍራ እባክህ። አትፍራ። እውነት ተመስገን አትፍራ። ምንም የሚመጣ ነገር የለም። የሚያኖርክ እግዚአብሔር እንትን የሚል እግዚአብሔር አትፍራ። ቀደም ደምረውን የማሸማቀቅ አሁን ደግሞ አትፍራ። ተመስገን አትፍራ። በታል ካለበለዚያ ከበራ ውጣ ከሚዲያ በቃ። መጽሐፍ ቅዱስ የማትናገር ከሆነ ውጣ። ምን ትሰራለህ? ምን ሆናል ሰውዬ? አትፍራ። አሸማቀውታል እኮ ለዛ እኔ እግዚአብሔር ይመስገን ሶፊዬ የኦርቶዶክስ ተዋሕዶ ሃይማኖት ነኝ። ሪከርድ አለ ላሽበል፣ ሪከርድ ስለሚያደርጉ ላሽበል። አንተ ግን ፈለገ በጣም እስካሁን እያዳመጥኩ ነበረ። ማርያምን ለሪከርድ ተመችተው የሆነ እኔ ይኸውልህ አንተ ለሰው አትኑር፣ ደመረው ለሰው አትኑር፣ ራስህን ችለህ ለሰው ምናምን ምን ይለኛል በል። ኢየሱስ ክርስቶስ ተመልከት። በእውነት ይግባችሁ። እኔ እውነቴን ነው። እንደኔ አይነት ወንድም አታገኙ መቼም ኦርቶዶክስ ጋር እንደኔ አይነት ወንድም ተመስገንና ደምሮ አታገኙም። ለምን መሰላችሁ? እኔ እስከመጣሁ ጀምሮ ሰው አልተከተልም፣ ሰውም አልከተልም። እግዚአብሔር የተመሰገነ የደረሰብኝ መከራና ፈተና አምላኬ ከኔ ጋር ስለሆነ እግዚአብሔር ይመስገን። የእግዚአብሔርን ቃል ሁልጊዜ በኢየሱስ ስም እንትን ስትል ነው እንጂ ይቅርባችሁ፣ አትፍሩ። ፈሪ ስለሆናችሁ በጣም ፈሪ ናችሁ። እግዚአብሔርን ፍራ፣ ሰውን ከምትፈራ። አንደበትን ያዘው በማርያም በጌታ በኢየሱስ በማርያም በቃ አለ። ተመስገን የሆነ ነገር ሲልክ ላሽ ነው ማለት ያለብህ። ችግር ካለ በውስጥ ነው ማውራት ያለብህ። እንዴ እዚህ ጋር ለሚዲያ ለምንድን ነው ግብአት የምትሆነው? ፈለገ ምን ሆነ ነው?
እንዴ እኔ እኮ እኔ ሚዲያ ከተሳሳትኩ ማንም መጥቶ ተሳሳትክ ይበለኝ ከፈለገ እንደ እግዚአብሔር ቃል። ከዛ ውጭ ምንድነው ለሚዲያ ግባት ለምናምን ብለህ የምትፈራው? ለምን ሲያስወሩ አይውልም? እኔ እኮ ይኸውልህ አድሶ ተብያለሁ፣ ጴንጤ ተብያለሁ፣ አጋንንት ተብያለሁ፣ ያልተባልኩት የለም። እኔ እኮ ሶፊዬ ፈሪ አትሁኑ። ሰው 30 ሰከንድ አውርቶ ከዛ ዝም ይላል። የሰውን ሀሳብ ይረዳል። እንዴ ምን ሆነ ነው ለቀህ የምታወራው? ሶፊ ትባላለህ። ደምረው ወንድሜ ቅድም ታስቀየምኩ ይቅርታ። ነስቶፕ ነው ፈለገ ማዳመጥ የማይችል ፈለገ ማለት ንስቶፕ የሆነ ሰውዬ ነው። ማዳመጥ የማይችል እኔ እንደዚህ አይነት ገለባ ሰው የሃይማኖት አባት ነኝ ሲለኝ ውስጤ ይቆጣል በጣም ነንስቶፕ የሆነ አሁን 30 ደቂቃ ወራ አይደለ? አንድ ፍሬ ያለው ነገር ደምረው ወንድሜ ግን ይቅርታ እሺ፣ አንተ መልካም ሰው ነህ፣ ተመስገንም መልካም ሰው ነህ። ይሄ ግን ስቶፕ ነው። አንዴ እንትን ነው ምንም አይደለም። ኦርቶዶክስ አይደለም ፍሬ ከስኪ ነገር ነው የሚባለው። ለማንኛውም ጨርሻለሁ። አመሰግናለሁ። እሺ አንድ ፈለገ እኔ አሁን የገባሁት ለምንድን ነው መሰለ? በማር የገባሁት ተመስገን የተረዳውን ነገር ነገረ። ለምሳሌ ያክል ማንም ሰው በራሱ መረዳት የኔ ብሎ በኦርቶዶክሳዊ ማንዴቱስ እስካለ ድረስ መናገር አይችልም ማለት ነው። እኛ ራስ አለን፣ እሷም ቤተክርስቲያን ናት። የቤተክርስቲያን ራስ ክርስቶስ ነው። ስለዚህ ቤተክርስቲያን የምሰጥን ነገር ነው እንጂ ያንተን የምጨምር ከሆነ ለስተት ትዳረጋለህ አለ። ኖ ኖ ኖ ኖ እኔ በትውፊት አምናለሁ አልክ እንዴ? ሲጀመር እኮ ከቅድም ጀምሮ ሲነገር የነበረው ትውፊት አልነበረም። ገባ? ትራዲሽን አለም ሲነገር የነበረው ዶግማ ነው ሲያወራ የነበረው ዮሐንስ ማን ነው? ኃይሉ ዮሐንስ ሲያወራ የነበረው ዶግማ ነው፣ ትውፊት አይደለም። ገባ? ከዶግማው መካከል ደግሞ የሚያወራበት መንገድ ምንድነው? ነገረ ክርስቶስ ወይም ደግሞ ክርስቶሎጂ ነው። ክርስቶሎጂ እናንተ ትውፊት ትላለህ እንዴ? አይገናኝም፣ አይገናኝም። እሱን አይደለም ያልኩት ደምረው። እኔ ያልኩት ሰይጣን የኃጢአት ባለቤት ነው፣ ለኛ የዋጋ የከፈለው ምንጭ ስላልሆን ነው እንጂ ያልኩት እኔ ነገረ ክርስቶስን ዶግማውን አይደለም ያወራሁት። አልሰማኝም። በቃ እሺ ደምረው፣ እኔ እንደዛ አላልኩም። ዶግማውን ያላወራው ያወራሁት የራሴ እኛ ኦርቶዶክስ የራሴ ያልኩት አባት ሊቃውን ጠይቄ ነገሩኝን እዚህ ወክዬ ስላልመጣሁ ኦርቶዶክስን ብዬ ወክዬ አልመጣሁም። እሺ አንድ አዳምጠኝ። ቅድም አንድ ሊቅ አባት ያስተማሩኝን ነው ተናገርኩ ያልኩት። እንዴ ከዶግማ ጋር ለምን ታገናኝብኛል? አዎ ቁጭ ብዬ እየሰማሁ ያለ ምንድነው ብሎ የጠየቀህ? ኦርቶዶክሳዊ ስትሆን የኔ የሚባል ነገር የለም ማለት ነው። ይህንን ያለህ ለምንድን ነው? ሶፊ ምን አለ? የማንን ሀሳብ ልቀበል አላችሁ ሁለታችሁን። እንግዲህ የማንን የፈለገን ልቀበል የተመስገን ልቀበል አለ። አየህ ኮንክሉዥን ፈጠራችሁበት። ፈለገ ያን ጊዜ ጥፍ ብለህ ከወንድም ጋር ነው መሆን ያለብህ። ተረዳኸኝ? ከወንድም ጋር ከዛ መነጋገር ካለበት ምንድን ነው ያላመነበት ነገር ጋር ጥፍ ብለህ ያወጣችኋል ነው የሚለው። ደምረው እኔ ባላመንኩበት ነገር አልልም፣ አላደርገውም። ይሄንንማ አላደርግም። ወንድምነቴን ይቀጥላል እንጂ ዝም ብዬ ባላመንኩበት ነገር ተስማማ ምናምንማ ብስማማ እስከዛሬ ብስማማ ነው ይሄኔ ጳጳስ አልሆንም ነበር። ምን ሆነ ነው? ጳጳስ እንዴት ትሆናለህ? ዝም ብለህ ጳጳስ የእንትና ቸርች መሰለህ እንዴ ጳጳስ የምትሆነው? ታላቅጣለህ እንዴ? አያ የግርማ መንፈስ እኮ ነው የሚጫወትብህ። አያ የዮሐንስ መንፈስ ነው የሚጫወትብህ። አያ እነዚህን ተከትለህ እኮ ጉድ እኔ እኮ ይኸውልህ ከእውነት ጋር ስለምሟገት ማንም ፈለገኝ አልፈለገኝም እኔ አልጠቀምኩ ይቻላል። ምን የግርማ መንፈስ ይኸውልህ ቦርጭ እኔ እኮ ሰው ተከታይ ትላላችሁ። አንተ ማን ነው ጠጋ ብለህ ምሸክለው? ያንተ እኮ ያያድ እንዴ አስተማሪ ዝም በል ጭራሽ እየሸከልክ ደግሞ ሰውዬ ታቃልላለህ እንዴ? ታቃልላለህ እንዴ? ደምረው የሰው ስም አትጥራ፣ እዚህ ጋር የሌለ ሰው ስም አትጥራ። ይኸው እዳድ ደነዝ አትፍራ። ተመስገን የማንንም ምጠራለሁ ብለህ ነው የምትፈራው? የእኔ ስም በየአደባባይ እንደሚጠራው ያንተ አለ ገስት ላይ እኔ እኮ ፈሪ አቱን እዚህ ኦርቶዶክስ ጋር ስትመጡ አትፍሩ። እዛም ወንጌል ብለህ ስትወጣ ትፈራለህ። የወንድሞች ስምን አትጥራ አንተ ፈሪ አቱን ፈሪ ነው። ይኸውልህ ለዚህ ነው የኔ ስም ሲጠራ ወንድም ጋር አይደለም። እኔ ወንድምህ አይደለሁም። ወንድምህ ያያ ነው። እኔ ወንድምህ አይደለሁም። ከዛሬ ጀምሮ ፈለገ
እኔ ኦርቶዶክስ ነኝ እንዳትል። ለምን አንተ በተለየ አካሄድ ከአጥማቂዎቹ ጋር ሆናል። ከአጥማቂዎቹ ጋር ሆናል። ወይኔ የጦፈላ በግል ወይኔ ደሞዝ ሊቀርብኝ ነው። በግል ማውገዝ ጳጳሱ ይኸው በግሉ እያወገዘ እኔ ስል ግን በግል አታውግዘው ወይ ቤተክርስቲያን ካላወገዘችው እንዴት ነው አንተ በግል ምን አገባ? አንተ ምን አገባ? ምን አገባ? አይደለም በሰውነት ምን ይመለከታል? ጀምረው ቅድም ያልኩት ፕሮፌት ተብዬው ምን አገባ? ይኸውልህ ሶፊ ያልኩት ጳጳስ ሆናለሁ ያልኩት ይኸው ደግሞ ጳጳስ እኔም እኮ ብጠጋ ጳጳስ ሆን ነበር። እኔ ደምረው ነው ስለ ደምሮ አንድ ጊዜ ስለ ደምሮ አንተ ማያገባም ኖ ስለ ደምሮ አንተ ማያገባም እንዴ አንድ ጊዜ እነዚህ እኔ በጣም ክላሪቲ አይደለም ግን ደምረው ብቻውን ማውገዝ አይችልም። ኖ ብቻውን ማውገዝ አይችልም። ይሄ በቤተክርስቲያንም የሌለ ህግ ነው። እሺ ቆይ አንድ ፕሮፌት ፈለገ ጳውሎስ እንደዚህ ጠጋ ብል እስከ ዛሬ ጳጳስ ሆን ነበር እያልክ ነው። አሁን ያሉ ጳጳሶች እንደዚህ ጠጋ ብለው ነው ጳጳስ የሆኑት እንዴ? እኔ እውነተኞች ሳይሆን እንደነ ደምሮ ማውገዝ ይችል ነበር ልልክ ነው። ይኸው ደምሮ እያወገዘኛል። ኦኬ ባይዘዌ መልካሙ በዛ በአጥማቂዎች በኩል ያው ይደልላል። ለአጥማቂዎች እነሱ ጋር ያው ሰው ይልካል፣ እሱ ችግር የለውም። ግን ደምሮም በዛው ልክ ደግሞ ማሰባሰቢያ ቤተክርስቲያን እያለ ሰው ተጠግቶ ነው ነገር አይመለከትም። ምን አይነት እንትን ይሁን ተናግሬው ላስቀየመው ነው ዳድ አንደበቴን አታርክሱት። ኧረ ተው የኔ ወዳጅ ነው ግባ ታውት ኧረ እንዴት ነው ይሄ? ቆይ ግን ልክ የሚባል ህግ የሚባል ስርዓት የሚባል የለም እንዴ? እውነት ነውር አይደለ እንዴ? ሶፊ ግን ምንድነው እየተካሄደ ያለው? እነዚህ ሰዎች እንግዲህ ማን ናቸው እነዚህ ሰዎች? ስንት ናቸው? ጳጳስ ነበር ዳድ ከይቅርታ ጋር ማለት ነው። አውደ ወንጌል ይቀጥላል ነበር ፈተርክ ነበር ይላል። ይቅርታ እሺ፣ አውደ ወንጌል ይቀጥላሉ። ዳድ ወንድሞች ሲያወሩ ሌላ ፕሮቴስታንት ጣልቃ ይግባ። ፕሮቴስታንት ከፕሮቴስታንት ጋር ሲያወራም ደግሞ እኛ ጣልቃ እንግባ። ይሁን መከባበር ያስፈልጋል። ለምሳሌ ያክል በግ ከበግ ጋር ሲጋጭ አይጎዳዳም። ገብቷል? ፍየል ከፍየል ጋር ሲጋጭ አይጎዳዳም። ሰው ከሚገባው ሰው ጋር ያወራ። ስለዚህ አውደ ወንጌል ነው ማውራት መብት ያላቸው፣ ከንቲባው ነው፣ ደምረው ነው፣ ማህፀነ ቤት ናቸው። እኔ ልናወራ የሚገባው። ስለዚህ እኔ ደግሞ አሁን እንደዚህ አይነት ቶፒክ ላይ ስላልገባኝ አውደ ወንጌል ይቀጥሉ። ሌሎቹ ግን ያልሆነ አሁን ተነስቶ እኛ ራሱ ስናወራ የወንድሞችን ስም እየጠራ አሁን ተነስቼ እኔ በዚህ ጋር በሌለ ሰው ኤርሚያስን እየጠራውኝ አልጠራም፣ አልናገረው። ልክ እንደዚሁ የሌሉ ወንድሞች እየተጠሩ አይባሉ። ገስተር ያለን ሰዎች ላይ ብቻ ሀሳብ ይሰጥ። ገስተር ያለን ሰዎች ላይ ሌሎቻችንን ብታወርደኝም እወድሃለሁ። እኔ አላወረድኩም፣ ጌታ ምስክር። ያው ዳዲ ያውቃል እኔ ሰው እንደማላወርድ። የሆነ ሰው ፈልጎኛል መቼም። ግን እኔ ለኩት እኮ ቆይ በቃ ተው፣ አንተ ተው፣ አይመለከትም። ሚዩት ብቻ የማድረግ መብት አለ። ሚዩት የማድረግ መብት አለ። አንተ ሀሳብ ላይ ስትገባ ደግሞ የማውራት መብት አለ። እኔ ራሴው መብት የለኝም። ስለዚህ አውደ ወንጌል ይቀጥሉ። በነገራችን ላይ ፈለገ ጳውሎስ ማለት ምን ማለት እንደሆነ ቢጠይቁልኝ ደስ ይለኛል። አውደ ወንጌል ቀጥሉ። መልካም እሺ፣ አመሰግናለሁ። መጀመሪያ እኔ ማለት የምፈልገው አንድን ሰው የዚህ የማሸማቀቅ ስራ ከመስራት ብንቆጠብ በጣም ጥሩ ነው። እኔ ቅድምም ገብቼ ነበረ። ይሄ ምንድነው ደምረው አንተ የሰው ተከታይ የባታይ ምናምን እያልክ አይደል? አሁን እንደ ሰላማዊ ሆነ የምታወራው። ቅድም ስትለኝ ነበር እኔ ሰው ስከተል አይተህ ይታወቃል። ቅድም አልሰደብከኝም አንተ እኔን ለማሸማቀቅ ጥረህ እንደገና አሁን ማሸማቀቅ ትላለህ። አሁንም አባቶችን መሳደብ ልክ ነው ብዬ ስለማማን እቀጥላለሁ። ይኸውልህ ቅድም እኮ ሶፊ ሰው አታንሱ ይላል አታሸማቁ ብሎ እኔ የእንትና ተከታይ እኔ የአባ ዮሐንስ አይደለም ማንም ሰው እንዲሰደብ ፍላጎት እሳቸው ደግሞ
የሰሩት በኦርቶዶክስ ተዋህዶ ወደፊት እኮ ይጻፍላቸዋል። እንደው በህይወት እስካልሞ ሊገሉ ስለፈለጉ ሲሞቱ ለመጻፍ ካልሆነ 11 ቤተክርስቲያን ስንት ነገር ሲሰሩ የነበሩት ብድግ እያለ ይኸውልህ ገብቶሃል። ሶፊ እኔን ለማሸማቀቅ እንዲህ ይላል። እኔ ኦርቶዶክስ ተዋህዶ ሃይማኖት ነኝ፣ ግን አንተ ወንድሜ ነኝ ብዬ ያንተን ውሸት ወይንም ያንተን የሆነ ነገር አልከተልም። አፈን ተስማማን፣ እውነት ነው። ፈለገ ጳውሎስ ፈጠረህ ይዘንካል ትልቆች ድጋሚ የሚናገር ከሆነ ሚውት አንስቶ ተውት ይጨርስና ሲጨርስ እናገር። ለምን አልከኝ? ጀምሮ ብሎ ነበር ያም እየተነሳ ሶፊ ርዕስ እየለወጡ ለማሸማቀቅ የአባ ዮሐንስ ተከታይ ምናምን ይላል። ይሄ አንድ ቤተክርስቲያን ጧፍ ለመግዛት ወገቡን የሚጨንቀው እሳቸው 100 ምናምን ቤተክርስቲያን ሰርተዋል። እንዲህ ነው የመሰለ ኦርቶዶክስ ተዋህዶ ሃይማኖትን እየተሳደበ እኔን ለማሸማቀቅ ርዕሱም አይደለም። ከመጽሐፍ ቅዱስ አወያየኝ፣ ከማንኛውም ሰው ጋር ይኸው ቁጭ አድርጋ አወያየኝ። እዚህ ነው ይሄ ልጅ መጽሐፍ ቅዱሱን ይዤ እኔ ስለሳቸው በመጽሐፍ ቅዱስ ላሳምነው ወይስ ያሳምነኝ? በአባ ዮሐንስ በጣም ነው የሚኮረው የሚያደንቃቸውም ከኬኩ ጋር በጣም 100 ምናምን ቤተክርስቲያን የሰራ ሰው አላየሁም። ከሱ ጋር ዲቤት እገባለሁ አላየሁም። ከኔ ጋር ዲቤት የሚገባ ካለ አሁን ይግባ። ህንፃ መደርደር ክርስትና አይደለም። እውነት ለመናገር 100 አይደለም ሚሊየን ህንፃ መደርደር ክርስትና አይደለም። ጳውሎስ 7 ቤተክርስቲያናት የሚጨንቀኝ ስለ አብያተ ክርስቲያናት ነው አላለም? አይጨንቀውም። መጽሐፍ አታነቡማ እናንተ እኮ መጽሐፍ አታነቡም እናንተ። ሰማሁ የቤተ ክርስቲያን ጉዳይ ነው የሚጨንቀኝ አላለም ጳውሎስ? የቤተ ክርስቲያን ጉዳይ ነው የሚጨንቀኝ አለ። አንድ ክርስቲያን የሚጨንቀው የቤተ ክርስቲያን ጉዳይ ካልሆነ ምን ሊጨነቅ ነው? ሲውዴ ሶስዬ ህንፃ መደርደር ክርስትና አይደለም። ክርስትና ማለት በህይወት መኖር ነው። ስለዚህ ለአንተ ክርስትና ቤተክርስቲያን ማለት በስመ አብ ወወልድ ወመንፈስ ቅዱስ ሰው አይጨንቅም። ቤተክርስቲያንም እኮ ሌላውም ሰው ነው። 3 አይነት ቤተክርስቲያን እኔን ማሸማቀቅ አትችሉም። መልካሙ ሰው ተከትሎ አልመጣም። ይኸውልህ ኦርቶዶክስ ተዋህዶ ስመጣ ሰው አይቼ ቢሆን ነው ወደ ኦርቶዶክስ ምንም ሰው አይቼ ቢሆን ነው አንድ ሰውም አላገኝም። አውቃለሁ። አምላኬ አንድ ነገር ብሎኛል። እዛ ስትሄድ ማንንም እንዳሰማ ቃሌን ስማ ብሎኛል። እግዚአብሔር የተመሰገነ ጌታ ነግሯል። ጌታ እንደዛ ይናገራል። የኦርቶዶክስ የእግዚአብሔር ልጅ እኮ ነኝ። ኧረ ሄነዛቸርች ሰው ከኛ ወገን አይደለም። ከኛ አይደለም ሲጀመር የተጠመኩኝ የእግዚአብሔር ልጅ እኮ ነኝ። ይነግረኛል ደግሞ ስቱፒድ እንዳሮጋት ፐርሰን እኔ በህይወቴ ብዙ ሰው ኮምፕሮማይዝ ላደርግ እችላለሁ። እንደፈለጋችሁ ሰዎችን ግን በታሪክ ኮምፕሮማይዝ ላደርጋችሁ አልችልም። በፈጠረ ዝም በላት ነንስቶፕ ቢሆን ሰውዬ ዘ ግሬተስት ኦፍ እስከዳምጥ አንተ ይቅርታ የእግዚአብሔርን ቃል የሚሰማ እግዚአብሔርን አይሰማም እያሉን ነው። ኧረ ጎበዝ ምን እየተማሩ ነው እንዴ? እግዚአብሔር ማለት እኮ የእግዚአብሔር ቃል ነው። እግዚአብሔር ቃል ሰማ ማለት እኮ እግዚአብሔር ተናገረ ነው። አይ መልካም ለካ ምን የመሰለ ኦርቶዶክስ ሆነሃል። ዝም ብለህ ሰው እንትን አይደለህም። ለካ አይ እግዚአብሔር ይመስገን ያስተማሩኝ እግዚአብሔር ይስጣቸው። እስካሁን የተናገርካቸውን ስህተቶችን ብቻ ልቁጠርልህ። ጳጳስ እኔ ይኸው ዲቤት ግባ ለስተቴ ዲቤት ግባ ዲቤት ግባ ለስተቴ ዲቤት ግባ ዲቤት ግባ ና በቃ ቀጥል። ስለ ጆኒ ራስታ ነው ክርክሩ። ስለ ጆኒ ራስታ ነው። አባቷን የምትሳደብ ተመልከት። አባቷን የምትሳደብ ኦርቶዶክስ አባቷን የምትሳደብ ኦርቶዶክስ ተመልከት። እናንተ እኮ የቢንያም ተከታይ ናችሁ። ወንድ ነው ግን ቢንያም ዝም ባለበት ሰዓት አባቶችን እየተሳደባችሁ ኦርቶዶክስ አባት የለንም እኛ አባቶቻችን ስርዓት ያለ እስከ ተሾሙ ድረስ አባት ናቸው። ጳጳሳቶቹ ሾሟቸዋል። ታረጉ አትችሉ። ምንም አባ ዮሐንስ
ርዕሰ ባሕታዊ ሊቃነ ጳጳሳት አባ ዮሐንስ ብለው 7 ጳጳሳት አንቺ ራስታ ታያለሽ እንዴ? ኦርቶዶክስን ስለረሳሽ እኮ ነው ራስታ የምትይው ሰው ጆኒ ስለረሳሽ ራስታ ጥይት ተተኩሶብኝ አንቺ የቲክቶክ ኦርቶዶክስ ችግር የለውም። የቲክቶክ ኦርቶዶክስ ከማን ጋር ነው የምትስማማው? ጆኒ ራጋ ነው። ጆኒ ራጋ ማነው የሾመው? ጆኒ ራጋ የቲክቶክ በህይወት ዘመኔ ለመጀመሪያ ጊዜ ሳይ ነው። ቤተክርስቲያን አሰዳቢ ሃይማኖት ጠላቶች በፈጠረ ስም እንኳን የጳውሎስን ያክል ሐዋርያ ስም ይዘህ በፈጠረ ጳውሎስ አዳምጠኝ፣ ቆይ ሄዴ አዳምጠኝ። ጆኒ ራጋ ምን አይነት ሆርሞን ነው? ምን አይነት ሆርሞን ነው ያለው? እኔ ብዙ ስቱፒድ ሰው አይቻለሁ። እንዳንተ አይነት በምድር ላይ ራሱ ይኖራል ብዬ በባህር ራሱ ይፈለግ እንዳንተ አይነት አባቶችን ስቱፒድ እንዳሮጋንስ ፐርሰን አይቻላል። ለምን መሰለህ? በእንግሊዝኛ ስለ አባቶችን የምትሳደቡ የእግዚአብሔር ጠላቶች፣ የሃይማኖት ጠላቶች እነግራቸዋለሁ። አዳምጣ፣ ስሜታዊ አቱን አስረዳ። አንቺ ይኸውልሽ ቤተክርስቲያን ምን ትላለች? ሴት ልጅ በዝግታ ተብላለች። ዝም በይ። እኔ አላስተማርኩም። ሴት ልጅ በዝግታ አንቺ ኦርቶዶክስ አይደለሽ። ሰዎች በዝግታ እንኳን እኔን ልትናገር አንቺ አባ ዮሐንስን ነው የምትናገሪው። ጆኒ ራስታ አንቺ አቅም ኖሮሽ አሳፋሪ ነሽ። ይኸውልሽ ጳጳሳት እግዚአብሔር ይስጣቸው አንድ ቀንም እሳቸውን ተናግረው ያውቁ። እናንተ ናችሁ የኦርቶዶክስ አሁን በእናንተ ነው ሰው የሚድነው። ዝም በይ። እሱን ቤተ ክህነት ሄደሽ ጠይቂ። አልተሾሙም። አንቺ ቤት መጥተው እኔ አባትሽ ነኝ ይበሉሽ። ጳጳሱ ሲሾሙ ነበርሽ እንዴ? አንቺ እዛ ቁጭ ብለሽ ነው እንዴ? አንቺ ነበርሽ ወይ? አሳፋሪዎች፣ የኦርቶዶክስ ጠላቶች እግዚአብሔር ይመስገን። እኔስ እግዚአብሔር የእነሱ የጆኒ ራስታ ለምንድን ነው እንደዚህ በኃይለኛ ጥብቅና የሚቆሙላቸው? አሁን አንድ ትልቅ ገዳም ያለ ወደ 6,000 ሰው የሚይዝ ገዳም እንበለ ጸባዖት ያን ጊዜ እኛ አባት እኮ ኧረ ሶፊ ሞዴሬተር ስጠኝ። ቆይ ሰው የሚዩት ላድርገው። ነን ስቶፕ ነው ማነሽ አንቺ ሞዴሬተርነት ተሰጥቶሽ? ይሄ እኮ የሶፊ ቤት ነው። አይቻለሁ እንደፈለገ ጳውሎስ አይነት አሮጋንትና ዘሞስ ስቱፒድ ሰው የመጨረሻ ሰው አልናገር ቤተክርስቲያን አትናገርም። በአርቲስቶች እስኪ በፈጠረ ዝም በል አንተ። ምንም የምታውቀው ነገር የለም። አንተ አወናባጅ ደብተራ ይለዋል። አወናባጅ ደብተራ ማለት ይኸውልህ እግዚአብሔር ይመስገን እኔ ደብተራ ጉዳይ ምጽዋት ዘርፋ የምትበላ እኔ ብዙ ሰዎች አይቻለሁ። እንዳንተ አይነት እርጉም the most cursed creature ለመጀመሪያ ጊዜ ዛሬ ሳይ ነው። እሴት እህትህን እንኳን ማታከብር ከሁሉ ጋር የምትናከስ አንተ ብስብስ የኦርቶዶክስ ጠበቃ ተመልከቱ። እንግዲህ ተመልከቱ። ዲኬዳንስ ማለት ይኸውልህ መላሸቅ ወይም ምን መሰለህ? ዲኬዳንስ ማለት ስድብ ይኸውልህ፣ ስድብ ማንነት ስለሆነ አይገባም። አንተ ቢሰድብህም አይገባህም፣ ብመርቅህም አይገባህም። ባይም ከመሆኑ የተነሳ ማለት ነው። እኔ ብዙ ቆይ አዳምጠኝ፣ አንተ ሰው እኔን ኃጢአት አዳምጠኝ፣ ቀስ በል። እግዚአብሔር ምን ማመን ነው? አየህ እኔ ተሳዳቢ ነኝ። እንዳንተ አይነቱ ሰው እድሜ ዘላለም እንዳንተ አይነቱ ሰው ለማጥፋት ነው የመጣው እዚህ ምድር ላይ ስመጣ ማለት ነው። ቲክቶክ ላይ የመጣው አይመጥነኝም። ይኸውልህ አዳምጠኝ። እኔ እሱማ አይመጥንም። የማይሳደብና የሚሳደብ ይመጣል። ጀመር አንተ ከኛ የተለየህ የፉኝት የዚያ ከርስድ ክሬቸር ነው። አንተ ነህ እንዴ ፈራጅ? እግዚአብሔር ላይ እኔ ባንተ ፈርዳለሁ። ችግር የለብኝም። እንዳንተ አይነት አሮጋንት ሰው የኦርቶዶክስ ተዋሕዶ አንደኛ ሊገባህ አይችልም። ነንስቶፕ ነህ። አዳምጥ። ስንት ዓመት ያገለገለ የቄሰ ገበዝ ልጅ አቤት ወደ አባቱ ተመለሰ ነው የምትለው። ከታማዊኝ ላይቀር በዛው ልታማከኝ የመጡት አቡነ ሰላማ ከወደዱም አይቀር ይወዳሉ። አቡኑ መስቀሉን አስሙ የሚስመውን የጠፋው ልጅ ተብዬ የመጣው የጠፋው ልጅ ሲመለስ የተናደደው ነገሩ እንዳንተ አይተውቀት ያቦጊዳ ሽፍታ የተናደደው ወንድሙ የጠፋው በቤተክርስቲያን ሆን ብለህ ለመዝረፍ የመጣ አንተ ፉኝት ኦኬ ዘረፋ መኖሩን አላውቅም። እኔ አላውቅም። አንተ ነው የምታውቀው።
ድምጿ እንኳን እኔ እኮ አላውቅም። ማንም አይጠጋኝም። እንደዚህ ከምትቆም እስቲ እንዴት ነው? እኔ እኮ በስል በውስጥ ነው ራስ ዘረፋውን በውስጥ ነው ጥብቅና ቁም። ጆኒ ራስታ ማለት እኛ በፕሮቴስታንት ቤት በውስጥ አውራኝ ዘረፋውን አሳየኝና ሰው ያዳምጥ። ግን ሶፊ ምንድን ነው አላዳምጥሽም። ማን አንቺ መብት ሰጥቶሽ ነው ለኦርቶዶክስ? ማንሽና አንቺ ነሽ። እኔ ስለኦርቶዶክስ ምትነግሪኝ አንተ የምታምነው አንቺ እኮ ይኸውልሽ ሴት ልጅ በዝግታ ፈለገ ማለት ኖ መርሲ አትከም። እኔ እኮ በመጀመሪያ ሰው መስሎኝ ነበር ያወራሁት። እኔ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ስንት ሲያጭበረብር ነበር መልካሙ እኛ ጋር ይኸው አመለጠ። ታውኩኝ እኮ እግዚአብሔር ይመስገን ይኸው ተውኩኝ። አንተ እኮ ይኸውልህ አሁን አንተ አልተውክም፣ እኔማ ተውኩኝ፣ እግዚአብሔር መለሰኝ። ይኸው እኔ እኮ አትፈራም እንዴ? ምንድን ነው ነገር እንኳን ማድረግ ሚውት እንደዚህ አድርግ። ቀጥይ ሶስት እኮ ክርስቶስ የመጣው ለኃጢአተኞች እንጂ ለፈሪሳውያን ለእናንተ አይደለም፣ ለእኔ ነው የመጣው። በዚህ ጎልዳፋ እንደበትህ አንተ ደፋር ነህ። አዎ ቀጥይ ሶስት ስለዚህ የስድብ ሀብታሞች ናቸው። እሺ አባ ዮሐንስ ብዬ ላውራ። ይቅርታ ለጆኒ ራስታ በማለት ይቅር በለኝና አያገባሽም። አንቺ አታውቂያቸውም። በቃ አያገባሽም። ምን አገባሽ? ስለ አባ ዮሐንስ አባትሽን እንዲህ የምትሳደቢ አትችይም። አንቺ መብት የለሽም። አንቺ ነገርኩ እኮ እኔ አንድ ጧፍም አትገዢ። 100 ምናምን ቤተክርስቲያን የሰሩትን አባት ልትናገሪ አንደበትሽ እንደው አንደበትሽ ሲከፈት ራሱ እኔ ሰይጣን ለነገሩ ሰይጣን ነው አንደበታችሁን የሚከፍትላችሁ። አባትን በእድሜ 69 የሆኑ አባትን ለመናገር አንቺ ጆኒ ራጋ የምታውቂው ዘፋኝ ስለምታውቂ ዘፋኝ ባካችሁ እንዴ ዘፋኝ ስለምታውቂ ሄደሽ ጆኒ ራጋ ስለምደንሽ እሱን ነው የምታውቂው። ይሄንን ሰው ለምንድን ነው ዘፋኝ ጆኒ እንደሚባል ስለማውቅ ዘፋኝ ስለሆነ ከሆነ ይሄንን ፈለገ የሚባል ለቤትህ ስድብ ነው፣ ለኦርቶዶክስም ስድብ ነው። ለዚህም ቤት በሞስት ወራዳ ሰው ቢኖር በምድር ላይ ፈለገ የሚባለው ሰው ነው። ነንስቶፕ የሆነ ከእውቀት የተፋታ አቦጊዳ፣ ሽፍታ፣ ወሮ በላ፣ አስመሳይ፣ የተኩላ ለምድ የለበሰ እንዲህ አይነቱ የሚሳደብ አውጣ ብሎ ይሳደባል። አንዴ ነው ታውቃችሁ ሁሉንም እንዴ ነው አይደል እንዴ? ለምን ነው ተሳደቡት? ትልቅ ሰዎች ነው ቆረነ አይደል እንዴ? እንደው ለሚሰማው አያንጽም። ይሄ የሚያነጽ ነው እንዴ መሳደብ? ካሙዮ እኛ ጋር ጭበርብሮ ስንት ተሳድቦ ወጣ። ይኸው እዚህ በእናንተ ላይ ደረሰ። ይበላችሁ። አይ አይደለም ጠይቀው አንዴ ምንድነው እዛ ደግሞ ምን እንዴ እኔ አልመጣሁባችሁ እናንተ መጣችሁ እንጂ ሰው ቤት መጥቶ እንትን ይባላል እንዴ? ሰው ቤት መጥቶ አንዴ መልክዬ አይ ለምን መሰለህ እኔ እዚህ ልወያይ ነው የመጣሁት። መጥቶ ስለማንም እኔን ማንሳት አይችልም። ማንም ሰው እኔን ኦርቶዶክስ አይደለም ምናምን ብሎ አይወስንም። እኔ የሚወስንልኝ እግዚአብሔር ነው። ብሆንም ባልሆንም ለእናንተ አልኩኝ። እኔ ላኬ ወይ ብዬ ነሰደ ማነው እየመጣ ሁሌ የሆነ ቦታ ሲሄድ አባ ዮሐንስ አባት አይደሉ እንዴ? ለማንኛውም ባስገባኝ አመሰግናለሁ። ይህ ሰው እስካለ ድረስ እኔ መቀመጥ አልችልም። ከእንደዚህ አይነት ወራዳ የምድራችን ዘሞስ ከርክስ ሌቸር ጋር እኔን የሚያክል ማስተርፒስ የምትሰኘውን ቋንታ አክሊሉ መጀመሪያ ማስቆም ነበረብህ። አይን አይነት ሰው ይህንም ሞሽራ ቀሌባ ገርፍ መባረር ነው ያለብህ አንተ ወራዳ። ዝም በል አንተ፣ ዝም በል አንተ አክሊሉ የምትባል አስመሳይ ዝም በል። እንደዚህ አይነት ሰባይ ይህንን ወራዳ ፈለገ የሚባለውን መጀመሪያ አስቁሙት። እኔ የሚያስመስል በህይወት ዘመኔ ቆይ ሶሲ እሰጥሻለሁ። ድምፅሽ የሚያምራል፣ ደስ ይላል። አይደለም አንተ ጥፋት ምን መሰለክ? ይሄ ሰውዬ ጆሮአችንን ሲያደማው ጆሮአችንን ከመጣ ከሄደው ጋር ሲናከስ ዝም በሉ ሳትል እኔ ሳወራ ዝም በል ትላለህ እንዴ? ማስተርፒስ ሲያወራ ዝም በል ማለት አትችልም። አትችልም። ኖ መሳደብ አይደለም። ይህንን ሰውዬ አይደለም መሳደብ። እኔ ባገኘው ገሽልጭ ነው የምገርፈው፣ 40 ነው የምገርፈው። ጀርባው እስኪተላ ድረስ ምን ኩልሃል? ጀርባው እስኪተላ ድረስ ነው የምገርፈው። አክሊሉ ልጠይቀው አንዴ ትፈቅድ? ሶስት እየቀጠይ አመሰግናለሁ። ኦርቶዶክስ ሰባኪ ደስ ሲል አንቺ እየተሳደብሽ ነው። መጀመሪያ አባትሽን አክብሪ፣ አባት እናትሽን አክብሪ። የ69 ዓመት አባት ሀጂም ቢሆኑ
ብድግ ብለሽ ጆኒ ራጋ ምናምን እንድትይ ማን እንደፈቀደልሽ አላውቅም። አንቺ ባለጌ ስለሆንሽ ነው እኮ እንደዚህ አይነት ኦርቶዶክሶችን እኛ አንፈልግም። መልካሙ አንተ አባ ግርማ ለምን ሰድባለህ? ቆይ እሳቸውን እያከበረ እኔ አንድ ቀንም ማንን ነው የተሰደብኩት? አባ ግርማ እንደ አባ ግርማንም አትሳደቡ ነው ያልኩት። ማን ነው አባ ግርማን የሰደበው? ሽቡቴው ተመልከቱ። እንዲህ እኮ ነው መረጃ እንኳን የሌላችሁ። አባ ግርማን አባ ዮሐንስን አትሳደቡ ያልኩት እያላችሁ እያስፈራራችሁ የእውነት እንደናንተ የኦርቶዶክስ ጥፋትና ጠላት የለም። እኔ ልትሰድቢ ትፈልጊያለሽ? አንቺ እኔን ትሰድቢያለሽ? ማነሽና ነው አንቺ እኔን የምትሳደቢው? አባትን በእውነት ሄደሽ በእውነት 7 ወይ 14 ግቢ ነው ያደረግሽ። ይኸውልሽ አርቲስት ነው፣ ፈላስፋ ነው። እሱ ስለማውቀው ችግር የለውም። አትገቢያለሽ። ሰው መሳደብ ኃጢአት ነው። እንኳን እሳቸውን የማያምን መሳደብ ሲጀመር። አይ ጆኒ ጸጉር ትክክለኛ ነው። ሁላችሁ ላይ ጥሩ ነገር እያየሁ አይደለም። መሳደብ ምናመጣው እኮ ነው ያልኩት። ምን አጠፋው እኔ? ግን መሳደቡ ጥቅም የለውም። ሰደብኩኝ። እሺ አሁን እኔ ሰድቤያለሁ። አክሊሉ ሰምተህ ጆኒ ራጋ ምግቃት ነዋ። አባትን የሚያክል ጆኒ ራጋ የምትይው ዘፋኝ አባትን ዘፋኝ የምታደርግ አንቺ ማለት ይቅርታ ዮሐንስ ብዬ ላውራ ከይቅርታ በላይ አሁን አንተ ኦርቶዶክስ ነኝ አገባሽም። አንቺ ቤተ ክህነት አለች ስለሳቸው አላወራም። በቃ ስለሌላ ሰው ሌላ ጥያቄ እኔ ራሴ የምጠይቅ ጥያቄ አለ። ሶፊ አንዴ ተመለስ። የምጠይቅ ጥያቄ አለ። ጠይቂ። ምንድን ነው? እሺ እንትን አሁን አንተ አክሊሉ እንግዲህ እኔ አክሊሉ እስከማውቅ ምርጥ ኦርቶዶክሳዊ ነህ። እኔ አሁን መልኬን ስለማላውቀው ማለት ነው ምርጥ ኦርቶዶክሳዊ ነህ። እኔ አሁን ጥያቄ አይምሮዬ ላይ ያለውን አሁን ለምሳሌ መጽሐፍ ቅዱስ ራሱ ነው እኛ መንፈስን ሁሉ እንድንመረምር የሚነግረንና እኔ አይደለሁም ያልኩት። እኔ አሁን ይቅርታ አድርግልኝና መልኬ የሚላቸውን አባ ዮሐንስ የተከበሩ አባ ዮሐንስ ልበል እሳቸው የመቀበል ግዴታ የለብኝም። የመቀበል ግዴታ የለብኝም ማለት እኔ ኦርቶዶክስ አይደለሽ እንዴ? ኦርቶዶክስ አይደለሽ? ያወራው ያቋርጥ አቋርጥሻለሁ። ኦርቶዶክስ ከሆንሽ ማንኛውንም አባት፣ ማንኛውንም ዲያቆን፣ ማንኛውንም መነኩሴ መቀበል ግዴታሽ ነው። ግዴታ አይደለም ማለት ግዴታሽ ነው። ግዴታሽ ነው። አባ ዮሐንስ ካህን አይደለም። እኔ ካህናት ናቸው። አንቺ ታውቂና ነው የማታውቂውን እኔ ባይሆን ቢሆን ነበር። ጌታሽ ካህን አይደሉም የሚል እስኪ ማስረጃ አምጪ። ማን የሰጠሽ? ክህነት የሰጣቸውን ማን ነው? እኔ ማን የሰጠሽ? አንቺ እስኪ የሌሎቹ 1 ሚሊዮን ካህናቶች አሉ። የነዛ ሁሉ ማስረጃ አንቺ ጋር አለ? ቆይ የእያንዳንዱ ማስረጃ አንቺ ጋር አለ? የካህናቶች ለአንቺ ነው የሚሰጠው እንዴ? ሶፊ ይፈልጋሉ እኮ ይኸውልህ አባ ዮሐንስ ባህታዊ እንደሆኑ ካህን እንደሆኑ አላውቅም። ታውቂያለሽ አንቺ ቤተ ክህነት ነው እንደምትሰሪ አንቺ። ምን አይነት አሳፋሪዎች ናቸው በእናታችሁ። አምላክ እስራኤል አይ ከንቲባው በእውነት ስቶፕ ስለሆነ ይህን ሰውዬ ብቻ ነው ዛሬ አንዴ በፈጠራችሁ ሞዴሬተር ያደረጉት ብቻ ካህን አይደሉም ትላለች እንዴ? አንቺ ነሽ የምትሾሚ? ይኸው የኔ ወንድም ዲያቆን አለ፣ የኔ ወንድም ዲያቆን አለ። ብቻ አይደለም አባ ዲያቆን አለኝ። አንቺ ነሽ እንዴ ዲያቆን ጀዝባ እንደዚህ አጥማቂ ነኝ እያለ እኔ ሰው አልሳደብም። አንተ ግን እያወራሁ ነው። አሁን ለምንድን ነው ማስቀመጥ ያስቀምጠው ነበር? እሺ ማነው ሞዴሬተሩ? ማን ነው? እሱ ነው እኮ ችግሩ። ሞዴሬተር ካላችሁ ከስር ባካችሁ ይሉን ፈለገን ሚዩት ብቻ አድርጉት። ሌላው እኔ ችግር የለብኝም፣ ሁላችሁንም እሰማለሁ። እሺ አንዴ ሞዴሬተር አንዴ ሁላችሁም ዝም በሉኝ አንዴ። አይ ከንቲባው አስተዳዳሪ በደል አለ። በሌላ አካሄድ እንቃወመዋለን ወይም ደግሞ በሌላ አካሄድ አስተዳደሩ እንዲስተካከል እናደርጋለን እንጂ አሁን የአስተዳዳሪ በደሉ ይሄ ጉቦ የሚበሉ መጥፎ የሚያደርጉ አሉ የሉም አይደለም። ግን እነዚህ ሰዎች ራሱ እግዚአብሔር ነው የሚጠይቃቸው። ለምን ፈሪሳውያን በሙሴ ወንበር ተቀምጠዋልና የሚሏችሁን አድርጉ ፈጽመዋል ጌታ። ነገር ግን እኔ የምጠይቀውን እጠይቃቸዋለሁ ብለዋል መጽሐፉ ማለት ነው። ስለዚህ እኛ ያለውን እናንትናቸው እንትን ማለት ግን በሌላው ነገር ደግሞ መቃወም ነው። እሺ መቃወም ስንል አስተዳደር በደል እንዲቆም እንዲስተካከል መጠየቅ ነው።
እኮ ነው። ከምን አንፃር እንደዚህ እንዳልኩም ጠይቁኛ፣ ከመቆጣት ጠይቁኝ። ለምን አንዴ ተደማመጡ። ጨርስ አክሊሉ ጨርስ። ከዛ ሶስት ትቀጥያለሽ። ከዛ ማህፀነ ምናምን ትቀጥላላችሁ። እሺ አታቋርጡት። ደቂቃ ውስጥ ለማጠቃለል ሞክር። አንተ ደግሞ አታስረዝም ነገር። እሺ ደቂቃ ብቻ የቤታችንን ችግር በውስጥ ራሳችን ተነጋግረን የምንፈታው ነው እንጂ አደባባይ ወጥተን የምንሳደብበት መሆን የለበትም። የምንናገርበት መሆን የለበትም። ሐሰተኛ ነብይ ችግር አለ። ችግር ፕሮፊት ስቶፕ። በቃ አክሊሉ ቀጥል እንዴ። የእኛ ያለን የውስጥ ችግራችንን በራሳችን እንፈተዋለን። እኔ ከእናንተ ቤተሰብ ህንፃ ሰሪ ኮሚቴ ሆነ ሰርቶ እስከ መታሰር ድረስ ታስሬ ነበር። እንዲህ ነው አልልም። ለምን ሰዎች ናቸው እነሱ። ቤተክርስቲያን ግን ሁልጊዜ ልክ ናት። ቤተክርስቲያን ንጹህ ነች፣ ቅድስት ነች። ይህች ቤተክርስቲያን አንድ ተሰርታለች። ግን የሚሾሙባት ሰዎች ሊያጠፉ ይችላሉ። ሰዎች ናቸው። እነሱን የምናስተካክላቸው ክህነታቸው በመቃወም አይደለም። እግዚአብሔር የሰጣቸው የተሾሙበትን ነገር በመቃወም አይደለም። የሚሰሩትን አስተዳደራዊ በደል በመቃወም ልናስተካክላቸው እንችላለን። በዛ ነው እንጂ መናገር እንደገና እኛም የምንኮንንበት መሆን የለበትም። እየተሳደብን እኮ እየተኮንንን እንዴ። አኬ ኖ አኬ እኛም እኔ ማንን ነው የተሳደብኩት? አልተሳደብኩም። እኔ አባ ዮሐንስ እኮ ካህን ሳይሆን እንትን ባታዊ እንደሆነ ነው የማውቀው። ታስሬ እውላለሁ። ልንገርህ እኔ እንግዲህ እዚህ በካይስ አቦ የነበረውን ችግር ይኸው እንትና ማነው አቦይ ሰባቱላ ጠርተው ዝቶብናል። ባስተዳደር ችግር ማለት ከናንተ መጥ እኛ ብዙ እናውቃለን፣ ግን ደግሞ አወቀን ይሄ ሆኗል ብለን ወጥተን አንወቅስም። ለምን ቤተክርስቲያን ማሰደብ ነው እንዴ? ሐሰተኞች አቅፎ በላንተ በእናትህ መጀመሪያ ፕሮፊት አንድ ያታበላሽው አታበላሽብን። ምናምን አይደለም ይሄ አሁን ሁለት ደቂቃ ብለህ እኮ 4 ደቂቃ ፈጀህ እኮ። አንድ ደቂቃ እኔ እቆጥራለሁ። አንድ እና እኛ እርስ በርስ ወተን ሌላው እንትን መሆን የለብንም። መሰናክል እየሆንን እኮ ነው። ሌላው ሊድን የፈለገ ወደዚህ ቤተክርስቲያን ሊመጣ የፈለገ ሰው እንዳይመጣ እያደረግን መሰናክል እየሆንን ያንን ማሰብ እኮ ያስፈልጋል። እና እንደዛ ነው። መልክ ይቅርታ ካጠፋሁ ሁላችሁም አሁን ሚዩት ሶሲ ቀጥይ። 3 ደቂቃ አግዲለ እኛ የገባነው ፕሮቴስታንት ቤት ነው አይደል? አግዲለ እዝጎ ማረነ ክርስቶስ እኔ ፕሮቴስታንት ቤት ከገባው እስኪ ዝም በላት። አንተን ነው የሚሰማው። ሶስትና 3 ደቂቃ አላት ታውራ። አግዲለ ንገረኝ፣ ልወያይ የመጣሁት ከማን ጋር ነው? አንተ አሁን ይህንን ርዕስ አፍትተው እኔን እንትን ማለት ነበረባቸው። ራሳቸው ባመጡት ነው። ሁለተኛ ደግሞ አልተሳደብኩም የምትለው ጆኒ ራጋ እያለች እየተሳደበች አልተሳደብኩም ትላለች። አባትን የሚያክል የፈጣሪ ያለ ራጋን የመቻልኩኝ ይህም እኮ ነው በጣም እቺ እኔ እውነቴን ነው የምልህ። እሺ አታበላሹ። በድል ታውራ። አንተ ዝም በል ከዚህ አንተ ፍልስፍና ጋር ይደዛል ድራማ እኔ አታንሱብኝ። በቃ አሁን አቁሜያለሁ። ከዚህ በኋላ እንዳታነሱ ስለኔ ወደ ርዕሳችን ንግባ። እንዳታነሺ ነው ሂውዬ ከሶፊ ጋር ያለው ቢሊየነር ነውና እንጂ ጆኒ ራስታ አይደለም። በዚህ አጋጣሚ እኔ ያልኩት ምንድነው መሰለህ፣ አክሊሉ ተመለስ። እኔ ይሄንን ጥያቄ ለአክሊሉ ነው ወደዚህ አንዴ እንትን ትኩረት ስጠኝ። እኔ አሁን ያወራሁት እኛ እንደዚህ አይነት አባቶችን አንቀበልም። ማንቀበልበት ምክንያት አንተ በውስጥ ችግራችንን እንፍታ። መጨረሻ ላይ የፈለግከውን ቀጥቅጠኝ ላውራ። 1 ደቂቃ ብቻ አይደለም። እኛ አንቀበልም። ሞዴሬተር ስጠኝ በእናትህ። ሞዴሬተር ፓስተር ሶፊ ካለ ሞዴሬተር
አንቺ ማነሽ እኛ ብለሽ ማንንም ወክለሽ እኛን አባት አንቀበል ሌላውን እንድትቀበይ እንዳትቀበይ የሚል ውሳኔ የምትወስኚው አንቺ ማነሽ? ላስተካክልና እኔ ልበል እኔ አልቀበልም ልበል። አንቺ እኮ ማነሽ? ኦርቶዶክስ አይደለሽማ። ማንኛውንም ካህን ይኸውልሽ፣ ካህን ከየትኛውም ስልጣን ካህን እኮ አንቺ ጳጳስንም እኮ ማውገዝ ይችላል። ካህን ኃጢአትን የሚያስር እኮ ነው። ኃጢአትን የሚፈታ ነው ካህን። በረኛ እንትን ወይ የቢንያም ተከታይ ስለሆንሽ አሁን የተመለሰው ቢንያም ማን ነው? እኔ የቢንያም ተከታይ ስለሆንሽ እኮ እንደዚህ ያለው በቃ በመሰረቱ አንድ ነገር ተከታይ ነሽ አንቺ። ቆይ አንተ ፈለገ ችግሩ ምን መሰለህ? አያዳምጥም እንጂ እኮ የተወሰነ እውነትነት አለው። አዳምጭ። አንቺም ጆኒ ራጋ ምናምን ባቲ ደስ ይለኛል። እሺ ይቅርታ፣ እኔ አላልኩኝ። አንዴ አዳምጭኛ። አንድ ደቂቃ ደግሞ አዳምጭ። አንቺም አንድ ነገር ልንገርሽ። እኔ ለምሳሌ አባ ዮሐንስን አግኝቻቸዋለሁ። አዳምጭኝ። ሂጄ ነበረ። እሺ ቦታው የእግዚአብሔር ማዳን አይቼበታለሁ። አዳምጭ። ቆይ በመጀመሪያ እኔ እዛ አካባቢ ሰው ነኝ። እናቴ እዛ ነው የተወለደችው። የእናቴ አባት እዛ ነው የተወለደው። ቦታው የኔ ርስትም ነው ማለት እችላለሁ። ቦታው ጋር 27 ቀን ተጠምቄያለሁ። የተጠመቅኩት በእርግጥ እኔ አልሄድም ብዬ እናትና አባቴ እግሬ ላይ ወድቀው ነው የወሰዱኝ። ካልሄድ እኔ ግለሰብ የሚመለክበት ቦታ አልሄድም አልፈልግም ብዬ ብከራከር እግሬ ላይ ወደቁና ወሰዱኝ። ከወሰዱኝ በኋላ ግን ያየሁትን የእግዚአብሔር ማዳን መሰክራለሁ። ለምሳሌ ቦታው ድሮ ልጅ እያለሁ ምድረ በዳ ነበር። አዳም አንተ ቆይ ፕሮፌሰር ነው ያለው ከንቲባው ዶክ አቁም። እኔ መልስ ስለምሰጠው ችግር የለውም። ንገኝ እኮ ቆይ አንድ ደቂቃ ነው ያለኝ። እግዚአብሔር ይስጥሽ። ይኸውልሽ ምድረ በዳ የነበረ ቦታ ነው። ሄደሽ ታውቂያለሽ? እስቲ ፈለገ ዝም በል። አሁን እያወራሁ ሄዳ ታውቃለች? ታውቃለች ወይ? እስኪ ዝም በል በመጀመሪያ። ፈለገ ዝም ማለት ነው። ከንቲባው ያውራራው ፈለገ። አንዴ አንቺም ዝም በይ በእናትሽ። አታቋርጪ። እኔ ሲያቋርጡኝ አልወድም። ሊስን ምድረ በዳ የነበረ ነው። የሽፍቶች መፈንጫ የነበረ ቦታ ነው። አውቀዋለሁ። አይኖይት በነገሮች ላይ ባህር ዳር ቀጣይ ከንቲባ እኔ ነኝ። ለማታውቁኝ ማለት ነው። እንዲያውም ክልሉን ምራው ብለውኛል። ኖ ብዬ ነው። ይኸውልህ አይ ኖ ኢትዮጵያን ፖለቲክስ ላይክ ዘ ባክ ኦፍ ማይ ሃንድ ነው የምለው። ይሄ እንትኑን እምነቱን ብቻ አይደለም፣ እኔ ሁሉንም ነው የማውቀው። እግዚአብሔር ላይክ ኦምኒ ፕሬዘንት የሚባለው ነው። ወይም ሁሉንም አካል ወይም ሁሉን ያውቃል ከሚባሉት ውስጥ አንዱ ነኝ። ማስተርፒስ ነኝ። በነገራችን ላይ ለማታውቁኝ ተዋወቁኝ። እያንዳንዷ ምን አሻጥር እንደሚሰራ ያውቃለሁ። እኔ ከአባ ዮሐንስ ጎን ነኝ። አባ ዮሐንስ በጣም ነው የማከብራቸው። አንድ ነገር ልንገርሽ፣ አባት ናቸው። በአባትነታቸው አከብራቸዋለሁ። ቤተክርስቲያን አሰርተዋል።